ክርስቲያን ቤተሰብ ውስጥ ነው ያደግኩት። ሰንዴይ ስኩል እየሄድኩ ጥቅስ እየሸመደድኩ ድራማ እየሰራሁ ነው ያደግኩት። ግን በቃ እንደ ሃይማኖት ልማድ ነው። ከዛ በኋላ ግን እግዚአብሔርን እንደ እግዚአብሔርነቱ ያወቅኩ በህይወቴ እንደሚያስፈልገኝ ገብቶ መኖር የጀመርኩት ብዙ ውድቀቶችን ካስተናገድኩ በኋላ በቃ ጌታን ከመሰከርኩለት እኮ አለማይስ ቢሆን ምናምን ብዬ የገባውበት ሪሌሽንሺፕ ነበር። ያሰብኩት ወርካውት አላደረገም። ለእኔ እግዚአብሔር ወደዚህ ምድር ያመጣኝ በአላማ ነው። እኔ ውስጥ ያስቀመጠው ዘር አለ። ያንን ዘር ደግሞ ፉልፊል አድርጌ እንዲሄድ ይፈልጋል። የነገሬ መነሻም ክርስቶስ ነው። ጥበቡ ምክንያቱ መንገዱ እሱ ነው። ከዛም ደግሞ የማደርገው ነገር ደግሞ ለሱ ነው ማለት ነው። አንቺ በምትሰሪበት ጊዜ ያንን የእግዚአብሔርን ድምጽ ሰምተሽ ለመታዘዝ ሞክራለሽ ወይ? ማንጎ የፈለገ ጣፋጭ ቢሆን የራሱን ፍሬ እንደማይበላ ሁሉ እኔ የፈለገ ነገር ከፍ ብል ሰርቪስ መስጠት ነው የተፈጠርኩበት ዓላማ የሚለው መረዳት ላይ ነበር። ስትገቢ ግን ምን ከበደሽ ወይ ደግሞ ምን አዲስ ነገር ሆነብሽ? ምን ያልከበደኝ ሁሉም ከባድ። አሁን የተከበሩ የክፍለ ከተማችን ኃላፊ አጠቃላዩ ሲል እኔ ሃቭ ኖ ክሉ ምን እንደሚደረግ በቃ እሱ እንዳለው ስል በቃ ስወጣ ስልኬን ከየት እንዳገኙት እንደው ምንም የማትችል ልጅ አምጥታችሁ በቴክስት በቃ ሙልጭ አረጉ። በደንብ በቃ ሳቢ በሆነ መልኩ አዘጋጀው ቀረብኩኝ። ከዛ በኋላ ሳይ የምክር ቤት አባላት ደክሟቸው ነበር፣ ተኝተዋል። የተወሰኑት ነበሩ። አፈ ጉባኤ የምክር ቤት አባላት ስለተኙ እባካችሁ እንዲቆሙ አልኩኝ። እንደሚባል አላውቅም። ፖለቲካው ላይ መሳተፍ፣ በመንግስታዊ ተቋማት ላይ እንደዚህ በሊደርሺፕ ምናምን ማገልገል መሳተፍ ብዙ ጊዜ ይፈራል። ክርስቲያን ሆኖ ያለንን የክርስቲያን ቫልዩዎችን ጠብቆ ማገልገል ይቻላል? የትኛውን ቦታ አለ ፓወር ላይ ስለሆንሽ አይደለም። መዋሸትም መስረቅም የኃጢአት ትንሽና ትልቅ የለውም። ሰርቀሽ ከሆነ ያን ስርቆትሽን ለመሸፈን ስትይ እንደው መጥፋት አትፈልጊም። ነገ ቢነቁብኝ ይችን ፓወር ባጣ ብለሽ ትፈሪያለሽ። እግዚአብሔርን በጽድቅ ማገልገል እንደምንችለው ሁሉ በቤተ ክርስቲያን ውስጥ በፖለቲካው ውስጥ በጽድቅ ማገልገል ይቻላል። ፖለቲካ ውስጥ ገብተሽ ብዙ ነገሮች ቢደርሱብሽ እንዳሰብሽው ባይሆን ከዛ ውስጥ የሚያስጥል ግን እግዚአብሔር አለ። አንቺ ግን በእውነት እንደ እግዚአብሔር ሐሳብ እየኖርሽ ነው። ጉቦ ይዞ የመጣ ሰው ወይ እንድትዋሺ ወይ ማትፈልጊውን ነገር እንድትፈርሚ እንደዚህ አይነት ቻሌንጆች አጋጥሞሽ ያውቃል ወይ? This is GCG እርሱም የሚፈልግ ትውልድ። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ ይሄ GCG ፖድካስት ነው። GCG ፖድካስትን በጋድ ኮንሽስ ጄኔሬሽን ዩቲዩብ ቻናል እና በተስፋ ብሮድካስቲንግ ቴሌቪዥን ላይ ያገኙታል። ዛሬ ከእንግዳ ጋር ነው የመጣሁት። አሜዚንግ እንግዳ ይዤላችሁ መጥቻለሁ። እንግዳዬ የስነ ልቦና ባለሙያ ናት። የፐርሰናል ፕሮፌሽናል ሊደርሺፕ ትሬነር፣ የቀድሞ የአዲስ አበባ ሴቶችና ህጻናት ማህበራዊ ጉዳዮች ጽህፈት ቤት ኃላፊ፣ አሁንም የሴቶች ማህበራዊ ጉዳዮች ሲኒየር አድቫይዘር ሆና ትሰራለች። የማይንድሴት ሶሉሽን ማኔጂንግ ፓርትነር እና ፕሮግራም ዳይሬክተር ናት። የቀድሞ አራዳ ክፍለ ከተማ ዋና ስራ አስፈጻሚ ሆና ታገለግል ነበር። የአዲስ አበባ ምክር ቤት አባል ነች። የኮተቤ ዩኒቨርሲቲ መምህርት፣ በቅርቡ ደግሞ ከአሲስታንት ፕሮፌሰርነት ወደ አሶሺየት ፕሮፌሰር ሆና ጨርሳለች ማለት ነው። እንግዲህ ሀና የሺ ንጉስ ትባለች። ሀኒ ስለመጣሽ በጣም አድርጌ አመሰግናለሁ። ቴንኪዩ በጣም ስለመጣሽ። እኔም ስለጋበዛችሁኝ በጣም አድርጌ አመሰግናለሁ። በቅድሚያ ኮንግራጁሌሽን ማለት ፈልጋለሁ። በአሳለፍነው ሳምንት ነው ሶሻል ሚዲያ ላይ ፖስት አድርገሽ አይቻለሁ። ኮንግራጁሌሽን ማለት ፈልጋለሁ። እሺ ዶክተር ሀና አሁንስ በምን ላይ እየሰራሽ ነው? ሜይንሊ ፎከስ አድርገሽ አሁን ላይ ተንቀሳቀስሽባቸው ያሉት ምንድን ናቸው? ምናልባት ቅድምም ከላይ ያልጠቀስኳቸው ካሉ ትንሽ ስለ አንቺ ብትነግሪኝ። የት ቤተክርስቲያን ነሽ? ስለ ቤተሰቦችም፣ ስለ ፋሚሊ ባለትዳር ነሽ ወይ? ልጆች አሉሽ ወይ? እሱንም ጨምረሽ ብትነግሪኝ። እሺ፣ የመልካም ሰው ሚስት ነኝ፣ ባለትዳር ነኝ፣ የ4 ልጆች እናት ነኝ። የ3 ወንዶችና የ1 ሴት ልጅ እናት ነኝ። ከ6 ወር ተኩል በፊት እንግዲህ 2ቱ መጥተዋል። ከዛ ባሻገር ደግሞ በዩጎ ሲቲ ቸርች ሜምበር ሆኜ እዛ ነው አገልግሎት ያለው። የምሰራባቸው ኤሪያዎች እንግዲህ አካዳሚካሊ በኮተቤ ዩኒቨርሲቲ ሆም ቤዝ እዛ ስለሆነ የስፔሻል ኒድስ ዲፓርትመንት ላይ ይሰራለሁኝ። በተመሳሳይ ደግሞ በቻይና ጆንጆ ኖርማል ዩኒቨርሲቲ ላይ አካዳሚክ ስታፍ ሆኜ በአመት 2 እየሄድኩኝ እዛም አገለግላለሁኝ ማለት ነው። አካዳሚክን በተመለከተ በሊደርሺፑ እንግዲህ የተለያየ ቦታዎች ላይ እየሰራሁኝ ነው። የማይንድ ሴት ሶሉሽንስ ማኔጂንግ ፓርትነር እና ፕሮግራም ዳይሬክተር በመሆን በትሬኒንጉ ፐርሰናል ፕሮፌሽናል ሊደርሺፕ ትሬኒንጎችን እንሰጣለሁኝ። የውመን ኢምፓወርመንት አድቮኬት ነኝ። ሴቶች ኢምፓወርድ መሆን አለባቸው ብዬ አምናለሁኝ። እንደዚህም ደግሞ
የሚመጡ ያንግ ጀነሬሽን ስፔሲፊካሊ ሴቶች ላይ ሜንተርሺፕ ላይ ሰራለሁኝ። ምክንያቱም በትሬኒንግ ብቻ ሳይሆን ዋን ቱ ዋን ኮች እየተደረጉ ማደጋችን የበለጠ ሰፖርት ያደርጋል ብዬ ስለማምን በዛ ውስጥ ደግሞ ሜንተር የማደርጋቸው ልጆች አሉኝ። እንግዲህ በተለያየ ፊልድ ላይ ስትረሽ አድርጌ እሰራለሁ። ከዛ ባሻገር ደግሞ የተወሰነ በቲክቶኩም ላይ እንግዲህ ብዙ በሶሻል ሚዲያ ላይ አለ፣ ግን ትንሽ ትንሽ ነገሮች ከማቀው ካነበብኩት ከተማርኩት አልፎ አልፎ ሼር አደርጋለሁ ማለት ነው። ቲክቶክ ዩዘር ኔምሽ ማነው? ምናልባት ሀናይሽ ንጉስ። ሀናይሽ ንጉስ። ኦኬ፣ ደስ ይላል በጣም። ትንሽ እስቲ ስለ አስተዳደግሽን ብትነግሪኝ። ፋሚሊ ዋይዝ እንዴት ነበር እናንተ ቤት አስተዳደግ? በክርስቲያን ፋሚሊ ነው ወይ ያደግሽው? ደግሞ ምን ነበር እናንተ ቤት በጣም ቫልዩ የሚሰጠው ነገር? አዎ በክርስቲያን ቤተሰብ ውስጥ ነው ያደግኩት። ሁለቱም ወላጆቼ ክርስቲያኖች ናቸው። በጌታ ቤት ተገናኝተው ነው የተጋቡት። ስለዚህ በመንፈሳዊ ህይወት ውስጥ ነው ያደግነው። ለቤተሰቦቼ የመጀመሪያና ብቸኛ ሴት ልጃቸው ነኝ። ከስር 2 ወንድሞች አሉኝ። በቤተሰባችን ውስጥ እንግዲህ ከመንፈሳዊነት ቀጥሎ በአካዳሚክ በቃ ሰክሲድ እንድታደርግ ይፈለጋል። ያም ማለት ከ1 እስከ 3 እንድትወጪ ስፔሲፊካሊ ይፈልጋል። ከ1 እስከ 3 የወጣ ሰው ይሸለማል። 4 እና 5 የወጣ ሰው አይገረፍምም አይሸለምም። ከዛ በታች ከወጣች ትገረፊያለሽ። ሰው በጣም አካዳሚካሊ ኤክስፔክትድ የሚያደርግ ፋሚሊ ውስጥ ነኝ። እንደገና ደግሞ እንደ ሴትም ደግሞ ቤት ውስጥ መስራት ሙያ መማር ደግሞ ይጠበቅብኛል ማለት ነው። በዚህ መልኩ ነው ያደግነው። የሆነ ቪዲዮ ላይ ሳይሽ በጣም ብዙ ስራዎች እንደሰራሽ እኛ የምናውቀው አሁን እንደዚህ ባለስልጣን ከሆንሽ የተለያዩ ሊደርሺፕ ሮሎች ላይ ነው የምናውቅሽ እና ከዛ በፊት ግን ብዙ ስራዎችን ሰርተሻል። ከአስጠኝነት ጀምሮ 25 ብር የተከፈለሽ እና እስቲ በዛው ምን አይነት ስራዎችን ሰርተሻል እና ለስራ ያለሽን ቫልዩ ደግሞ በዛው ትንሽ ብትነግሪ። ከዛ በፊት ደግሞ ጫማ ጠርግ ያለው እውነት ምንድነው ገንዘብ ከምጠይቅ ሰርቼ ማግኘትን እመርጣለሁ ከልጅነቴ ጀምሮ። እና አድርጌ የነበረው በቃ የኪስ ሳንቲም ስጡኝ ከምላቸው ይልቅ ቀለም ገዛሁኝ። ስለዚህ የቤተሰቦቼን ጫማ ነው የጠረኩት፣ እጠርጋለሁኝ። ስለዚህ ይከፍላሉ፣ ውጪ የሚከፍሉበትን ሂሳብ ማለት ነው። ስለዚህ ያንን የማደርግበት በጣም ሲበዛ ፍራፍሬ እወዳለሁ እና ለቤት ሲሰጥ ያኔ የተወሰነ አይደለም የሚሰጠን፣ ያው የገዙትን ለሁሉም የልጆች ሼር ማድረግ። እኔ ደግሞ ብዙ ማንጎ እንዲሰጡኝ ምናምን ፈልጋለሁ እና ግን ያው በተመጠነ መልኩ ስለሆነ የሚሰጠኝ ያንን የምሰራበትን አትክልት ሊገዙ ሲሄዱ ለራሴ 2 ኪሎ ምናምን ተጨማሪ እንዲገዙልኝ ያደርግ የምፈልጋቸውን ነገሮች ራሴ ማድረግን እርሊ የተማርኩት ማለት ነው። ከዛ በኋላም ደግሞ ያው እንግዲህ በብዙ ሚዲያ ላይ እንደተናገርኩት ማትሪክን አላለፍኩም። ስለዚህ ከሰርተፊኬት ጀምሮ ነው ትምህርትን የጀመርኩት። ኦልሞስት ዲፕሎም መማር ከጀመርኩበት ጊዜ ጀምሮ አስጠና ነበረ፣ አሴ ሳይድ ቢዝነስ ማለት ነው። ስለዚህ የምፈልጋቸውን እንግዲህ ኮሌጅ ውስጥ ሆነሽ የምትፈልጊው ልብስ አለ፣ እነሱን ራሴ በምሰራቸው ስራዎች አሟላ ነበር። ዲፕሎም ግራጁዌት አድርጌ ስራም ሲይዝ በአስጠኝነት እንግዲህ ከ25 ብር ጀምሮ እያስጠላሁኝ ለብዙ ዘመን ሰርቻለሁኝ። በማስተማር ብዙ አመታት አሳልፍ ያለሁኝ። ከዛ ጎን ለጎን ደግሞ የሩጫ ክሮስ ካንትሪ ኮች ሆኜ የተወሰነ ጊዜ በአይሴስ ሰርቻለሁኝ። ከማስተማሩ ጎን ለጎን አብዛኛውን እያስተማርኩ ነው የሰራኋቸው ማለት ነው። ከኮቺንጉ በፊት ግን ጁስ ቤትም ነበረኝ። ሰው ጠዋት ሌሊት ሄጄ አትክልት ይዤ መጥቼ ጁስ ቤት ያደርስና ክላስ ገብቻ አስተምሬ ከዛ ደግሞ እኔ ማስተምርበት አካባቢ ቃሌቲ ነበር፣ እንቁላሌ ይረክሳል። ስለዚህ እንቁላሌ ይዤ ደግሞ ወደ ጁስ ቤት ሄዳለሁና the whole time ሳይድ ምሰራው ነገር ነበረኝ። በኋላ ዱባይም የተወሰነ መነገድም ሞክሬያለሁና ብዙ እንግዲህ ያልጠቀስኳቸው ስራዎችን በእጆቼ በመስራት ማግኘትን አምናለሁኝ። እሞክራለሁ። ከዛ ሞክርና ይሄ ለኔ ያልሆነ ነገር ከሆነ ይሄ ለኔ አይደለም ብዬ ቀይራለሁ። ግን አላቆምም። ለምሳሌ ጁስ ቤቱን ከስሬ ነው ያቆምኩት። ግን በቃ ለኔ ያይሁን ደግሞ ዱባይ ጥሩ ነው ሲሉኝ ዱባይ ላሉት ፌስቡኬን ቀየርኩና ሪች አውት አረኳቸው። ምን ያዋጣል ጀበና አሉኝ። ስለዚህ 20 ጀበና ለኔ 20 ጀበና አንድ ሰው ያዙልኝ ብዬ በአጠቃላይ 40 ጀበና ይዤ ነው ዱባይ ለመጀመሪያ ጊዜ የገባሁት። እና እሞክራለሁ በቃ ኤኒዌይስ፣ ምክንያቱም ብዙ ስትሞክር አይደል ራይቲንግ የምታገኘው። እንግዲህ ይሄን የመሳሰሉ ብዙ ስራዎች ሰርቻለሁ ማለት ነው። ዋው፣ እንደዚህ ቢዝነስ ማይንድ ሴት አለሽ መሰለኝ። እንግዲህ ሳይ አሁን
ጁስ ቤት እንትን ብለሻል፣ ጀበና ጠይቀሽ እና እንዴት ወደ ንግዱ ዓለም ኮምፕሊትሊ አልተቀላቀልሽም? ወደ ትምህርቱም ልቀጥ ይቻልሽ? አያቶቼ እንጂ ቤተሰቦቼ ንግድ ላይ የሉ። ግን በቃ ሰርቶ በማግኘት አምናለሁኝ። እሱም ማይንድ ሴት እንዴት ነው ያመጣሽ? አስተዳደግ፣ ቤተሰብ ወይስ? ያ አሁን ለምሳሌ ኮንሸስሊ ባይሆንም እነሱ ለምሳሌ ቤት ውስጥ ለምናደርገው የተወሰነ ነገር ስንሰራ የተወሰነ ብር ይከፍሉናል። ለምሳሌ ቤታችን ማስታውሰው ሲታደስ ድንጋይ ውጪ ነበርና የሚገቡ ነገሮች ነበሩ። በቃ ካስገባችሁ እከፍላችኋለሁ አለን አባቴ። ከዛ በቃ ያንን አስገባን። እንደው አስታውሳለሁ ብር ተቀይሮ አዲሱ ጥሬ ብር ነው የሰጠን። በጣም ነው የተደሰትኩት። ብቻ ለሆነ ለምናደርጋቸው ነገሮች ለምሳሌ ቤታችን ውስጥ የምታገለግለን የነበረች በጣም ብዙ ነሽ ሽንኩርት አስልጠንና ማር በሲኒ ትሰጠናለች። ኤክስፔሪመንት አይደል ለምትሰሪው ሰርቪስ ነው። ሶ እነዛን የሆነ ነገር ሳረግ የሆነ ነገር አገኛለሁኝ የሚለውን ነገር ኤርሊ ኮንሸስ ሳይሆኑ አስተምረውናል። ስለዚህ ያ ሞር ዴቨሎፕ እያደረኩት መጣሁ። እንዳሰብኩት ደግሞ ብቻ መቸገር አልወድም። መጠየቅ መለመን አልፈልግም። ሰርቼ ግን እንድትከፊኝ እፈልጋለሁኝ። ከዛ ደግሞ እንዳልኩሽ ወዲያ ወደ ምፈልግበት እንግዲህ ዲግሪ ስንይዝ ብዙ ብር የሚከፈለን ነው የሚመስለን፣ ያው ስንደርስበት ነው የምናውቀውና የምፈልጋቸውን ነገሮች ደግሞ ለማድረግ ብዙ ሳክሪፋይስ መክፈል ነበረብኝ። ስለዚህ የቢዝነሱ ኖሌጅ ስላለኝ ሳይሆን ዝም ብዬ በመሞከር እጠይቃለሁኝ። ምንም ነገር አላፍርም። አለማወቄን ለመሸፋፈንም አልሞክርም። አላቅም ምን ማድረግ ይሻላል የሚለውን ነገር ስለምጠይቅ ሰዎች አድቫይዝ ያደርጉኛል። ለምሳሌ ጁስ ቤቱን ስከፍት ምንም የጁስ ቤት እውቀት የለኝም። ስለዚህ ያጎቴ ልጅ ያክስቴ ልጅ ጁስ ቤት ያለው ጓደኛ ነበረው። ስለዚህ ጠየቅኩት። እሱ ጋር የተወሰነ ቀን አስገቡኝና ተማርኩኝ እንዴት እንደሚጨምቁ። ተቀጥረሽ ማለት ነው? አልከፈለኝም ደግሞ በዚህ አጋጣሚ ከከፈለኝ አላውቅም። ሰው አስተማሩኝ። ከዛ ደግሞ ያ ያልኩሽ ኤፍሬም ይባላል ያክስቴ ልጅ። እሱ ደግሞ የጁስ ቤቱን ይሄ ባነሩን ምናምን ሰራልኝ። ብቻ በቃ ሰዎችን በመጠየቅ የት ነው ከየት ነው የሚመጣው ምን አደረጉት። ለምን እኔ የነበርኩበት ቃሊቲ እያስተማርኩኝ ሽንኩርት እንኳን የምንገዛበት ቦታ ስላልነበረ ነው። ውጅዝ ኤቭሪ ፕሮብለሞች ኦፖርቹኒቲ ናቸው ብዬ አምናለሁኝ። ስለዚህ እኔ ስቸገር ሌላውም ተቸግሯል ብዬ ስለማስበው እንዴት ላመጣው እችላለሁ የሚለውን ነው ማስበው። ግን ወደ ጠየቅሽኝ ወደ አካዳሚክሱ እንዴት መጣሽ ካልሽኝ እንዳልኩሽ ሞክሬ ሳይሆን ሲቀር በግድ አልታገልም። በተለይ ዱባይ እቃ መጣለሁኝ። እቃ ካስረከብኩ በኋላ እተኛለሁ እና የሆነ ነፍሴ የምትፈልገው ነገር ፉልፊልድ አልሆነ። በቃ ስቲል ማስተማር ወዳለው ጥሩ ነው የዱባይ ንግድ የነበረው ይሄ በሻንጣ የሚሰራው። ግን በቃ ሳቲስፋክሽን አጣሁበት። እኔ አካዳሚሻን ነኝ። በቃ ትምህርት ወዳለው ማንበብ ወዳለው ከልጅነቴ ጀምሮ ደግሞ ጥሩ ተናጋሪ መሆን እፈልግ ነበርና ከህልሜ ጋር አብሮ አልሄደም። የሆነ ጊዜ ላይ እኮ ያተርፋል ብለውሽ ትገቢያለሽ። ከዛ ግን መለስ ብዬ ይሄ ነገር እግዚአብሔርም በውስጥሽ ይናገርሻል እኮ when it's not the right track እና በዛ ምክንያት የኔ ፊልዴ ይሄ እንዳይደለ ሲገባኝ ተመልሼ እንግዲህ ወደ መስመር ያስተካክያለሁ ማለት ነው። ወደፊት አሁን እንደዚህ የመነገድ ወይ የሆነ ቢዝነስ የመክፈት ፕላን አለሽ? ኮርስ አሁንም ነጋዴ ነኝ፣ ግን እውቀት ነው የምነግደው። ንግድ የሚባል የግድ ዕቃ መሸጥ አይደለም። ኖሌጄን እውቀቴን ሸጬ ነው የምኖረው። ስለዚህ እኛ የምናስበው ሱቅ ከፍተን የሆነ ዕቃ አምጥተን ሸጠን ነው። አሁን የገባኝ ግን የምታነቢው ራስሽ ላይ የምትሰሪው ነገር ቫልዩ እንዳላቸው ያ ደግሞ የሚሸጥ ቫልዩ እንደሆነ ገብቶኛል። ስለዚህ ልክ ሱቄን በየጊዜው ምን ያተርፋል ብዬ እንደማመጣው ልክ እንደዚህ ደግሞ በየጊዜው ማንበቤ ራሴ ላይ መስራቴ ፕሮፊት እንዳላቸው አውቃለሁና ስቲል ነጋዴ ነኝ። ምን ማድረግ ያስደስትሻል ግን አሰሆቢ? ከምን ለምሳሌ ትርፍ ጊዜ ሲኖርሽ ከስራ ባለፈ ምን በማድረግ ትደሰቻለሽ? መተኛት። ቢዚ ታይም ስለሆነ ቤቴ መሆን ወዳለሁ። ከልጆች በቃ ልጆች ወዳለሁኝ። ለዛም ይመስለኛል ልጆቹ ያሉኝ ሰው ከልጆቼ ጋር ማሳለፍ ወዳለሁ። በተለይ በጣም ደስ የሚለኝ ከባለቤቴ ጋር ወክ ማረግበት ታይም ነው። በቃ ብዙ ነገር እናወራለን። በደንብ ሪፍሬሽድ አድርጌ ነው ከዛ በኋላ እና ያንን ጊዜ ኖሮኝ ወክ የምናረግበትን ጊዜ በጣም ወደዋለሁ። ደስ ይላል በጣም። ትንሽ ልመልስሽና አይኖ በክርስቲያን ፋሚሊ ውስጥ ነው ያደግሽው፣ ግን ከእግዚአብሔር ጋር ፐርሰናል ኢንካውንተር የምናረግበት ደግሞ የራሳችን ታይም ይኖረናል ብዬ አስባለሁ እና
እግዚአብሔር ጋር እንደዚህ ፐርሰናል ኢንካውንተር ያደረግሽው መቼ ነው? ታስታውሻለሽ ወይ? እንዴት ነበረ? ትንሽ አዎ በክርስቲያን ቤተሰብ የምናድግ ልጆች ክርስቲያን የሆኑ ይመስለናል እንጂ እርግጠኛ ሆነናል ወይ የሚለውን አት ሳም ፖይንት ምን የሚገባን ታይም ይመጣል። ሴም ቲንግ እኔም በክርስቲያን ቤተሰብ ውስጥ ነው ያደግኩት። ሰንዴይ ስኩል እየሄድኩኝ ጥቅስ እየሸመደድኩኝ ድራማ እየሰራሁኝ ነው ያደግኩት። ግን በቃ እንደ ሃይማኖት ነው የምትወስጂው። በቃ ልማድ ነው ቸርች መሄድ አለብሽ ምናምን እና ከዛ በኋላ ግን እግዚአብሔርን እንደ እግዚአብሔርነቱ ያወቅኩት ወይም ደግሞ በህይወቴ እንደሚያስፈልገኝ ገብቶኝ መኖር የጀመርኩት ብዙ ውድቀቶችን ካስተናገድኩ በኋላ ነው። ምክንያቱም ለምን ቸርች ለምን እንዲህ አላረገችም፣ እንትና የሚባለው አገልጋይ ለምን እንዲህ አላረገ ምናምን ብለን አኩርፈን ከቸርች እንቀራለን። በኋላ ግን ብዙ መስመር የሳትኩባቸው ነገሮች አጋጠሙኝ። ከዛ በኋላ ደግሞ እግዚአብሔር ይቅር የሚል አምላክ ነው አይደል? ከዛ የጌታ ነገር ሲገባኝ ወደ ቸርች ተመልሼ ከሱ ውጭ ልኖር እንደማልችል በቃ የነገሮቼ የስኬቴ የመኖር የሚስጥሩ ክርስቶስ እንደሆነ ገብቶኝ የተመለስኩበት አሮን ነው። ኤግዛክትሊ ዓመተ ምሕረቱን አላስታውስም፣ ግን አንድ ዩጎ ቸርች ሮብለት የነበረ ፕሮግራም ላይ ነው በቃ ቆሜ ወደ እግዚአብሔር መመለሴን በደንብ ገብቶኝ እንደሚያስፈልገኝ ገብቶኝ ወደ ጌታ የተመለስኩበት ታይም ማለት ነው። ያው ካውንት ዳውን ባደርግ አውቀዋለሁ እንትኑን። ሞመንቱን ግን ታስታውሻለሽ? ምን ነበር የነካሽ? ነው እንደው የወጣቶችም ስለሆነ ፕሮግራምሽ በቃ ጌታን ከመሰከርኩለት እኮ አለማይስ ቢሆን ምናምን ብዬ የገባውበት ሪሌሽንሽፕ ነበረ። ከዛ በኋላ እንዳሰብኩት ወርካውት አላደረገም። ብዙ ባድ ሳይድ ነበራቸው። ለምን ብርሃን ከጨለማ ጋር ምን ህብረት አለው ሲል የእግዚአብሔር ቃል ጨለማውን የተወሰነ ብርሃን በቃ እንትን ብዬበታለሁ የሚባል ነገር የለውም። ወይ በጌታ ወይ በዓለም ነው መሆን የምትችይው፣ መሀል ላይ ማድረግ የሚባል ነገር የለም። እና ሮንግ ነበር የሄድኩት ጎዳና። ከዛ በኋላ ግን ምን ተማርኩ ይመሰለሽ? ከሆነ ባንክ ገንዘብ ብትሰርቂ የፈለገ ክርስቲያን ብትሆኚ በእግዚአብሔር ፊት ወድቀሽ እባክህ ይቅር በለኝ እንዳልጋለጥ ብትይ እግዚአብሔር እንደዚህ አይነት አምላክ አይደለም። አዋርዶሽ መልሰሹ ገንዘቡን ከዛ ይቅር ብሎሽ ደግሞ የራስሽም የህይወት መስመርሽን ያስተካክላል። እና የነበርኩበት ጎዳና ሮንግ ነው። ስለዚህ እግዚአብሔር ሆይ እባክህ ወደ አንተ መመለስ ፈልጋለሁ ይቅር በለኝ ያልኩበት ታይሜ ያ ነው። በቃ በዚህ ውስጥ አንተ እንደሌለህ ገብቶኛል ብዬ የመጣሁበት እንግዲህ በእንደዚህ አይነት ፌላሪቲ ውስጥ በነበርኩበት ታይም ነው። እስቲ በአንዳንድ ጥያቄዎች ወደኋላ በኋላ መልስሻለሁ። ግን አሁን ላይስ እንዴት ነው ለመንፈሳዊ ህይወትሽ የምትሰጪው ቫሊዩ ምን ይመስላል? ምን ያህል ቫሊዩ ታደርጊያለሽ? ይሄ የምንኖርበት ህይወት የኮንትራት ህይወት ነው አይደል? ለዚህ ያለ ነው በቃ ጊዜያዊ ቤታችን ውስጥ ነው ያለ ነው። ስለዚህ መንፈሳዊ ህይወት የምንለው በቃ የምንኖርለት ዋነኛው ነገር ማለት ነው። ለኔ እያንዳንዱን ምሪትሽን የምታገኘው ከጌታ ነው። ስራም ቢሆን አሁን ቅድም የዘረዘርሻቸው ስራዎቼ በሙሉ ለኔ የስራ ቫልዩ ብለሽ አንስተሽ ነበረ። ቫልዩ የማደርገው ይሄ አገልግሎት ነው፣ ወርሺፕ ነው ብዬ ነው የማምነው። እግዚአብሔርን የምናሳይበት ነው። የአቅሙ የጥበቡ የስኬቱ ሚስጥር ሁሉ ክርስቶስ ነው አይደል? ስለዚህ ለኔ እግዚአብሔር ወደዚህ ምድር ያመጣኝ በዓላማ ነው። እኔ ውስጥ ያስቀመጠው ዘር አለ። ያንን ዘር ደግሞ ፉልፊል አድርጌ እንዲሄድ ይፈልጋል። ስለዚህ እግዚአብሔርን የማከብርበት መንገዴ ነው ብዬ ነው የማስበው። ስለዚህ የነገሬ መነሻም ክርስቶስ ነው። ጥበቡ ምክንያቱ መንገዱ እሱ ነው። ከዛም ደግሞ የማደርገው ነገር ደግሞ ለሱ ነው ማለት ነው። ስለዚህ መንፈሳዊነት ተብሎ የሆነ መስመር የለውም ለኔ። ስራ ወጥቼ ስሰራ መንፈሳዊነት ነው። ቤቴ ውስጥም ቤተሰቤን ሳገለግል መንፈሳዊነት ነው። በትዳርም ደግሞ እግዚአብሔር ያስቀመጠው ነገር አለ፣ መንፈሳዊነት ነው። ስለዚህ ህይወቴ ነገሬ ሁሉ ክርስቶስ ነው ብዬ ነው ማምነው። ስናስብ መንፈሳዊ ነገር ቤተክርስቲያን ውስጥ ምናምን ብቻ አይደለም። በምንሰማራበት ሙያችን ሁሉ ኮንሽስ ሆነን እግዚአብሔርን ድምጽ እየሰማን እግዚአብሔርን ለመታዘዝ የምናደርገውን ነገር ለማሳየት ነው። እና አንቺ በምትሰሪበት ጊዜ አንድ ዲሲዥኖች ሲገጥሙሽ፣ የሆነ ነገር ሲገጥሙሽ ያንን የእግዚአብሔርን ድምጽ ሰምተሽ ለመታዘዝ ትሞክራለሽ ወይ? እና ምናልባት እስቲ ኤግዛምፕል ካለሽ በምሳሌ ወጣት ስለሆነ በምሳሌ ብዙ ጊዜ ይገባናልና እሱን እስቲ ትንሽ። ለእግዚአብሔር እንዲሰራብሽ ስትፈቅጂለት እግዚአብሔር ባንቺ ውስጥ ይሰራል። እንዳልኩሽ ምንድነው መዳኗን በሰውነቷ አወቀች ይላል አይደል? ምንድነው በእኛ
በእግዚአብሔር በጉዟችን በመንገዳችን በምንሄደው መንገድ ነው ክርስቶስን በተለማመድሽው መንገድ ነው የምታውቂው። አባትሽ እኮ ሲቆጣ ታውቂዋለሽ አይደል? ሲደሰት ታውቂዋለሽ። ልክ እንደዛ ነው እግዚአብሔርን ሩቅ አድርገን ስለምናስበው እንጂ በእያንዳንዱ ነገራችን ውስጥ ኢንቮልቭ የሚያደርገው እግዚአብሔር ነው። ስለዚህ ለእኔ እንዴት ነው የእግዚአብሔርን ምሪት ማቀበት? የመጀመሪያው ነገር እጠይቀዋለሁ። ሰው የእግዚአብሔርን ነገር የምታውቂው መጽሐፍ ቅዱስን በማንበብ ነው፣ በቃሉ ይናገራል፣ በመጸለይ ወርሺፕ በማድረግ ነው። አራተኛው ግን በማዳመጥ ነው። መንገር ብቻ ሳይሆን ደግሞ ለሱ እግዚአብሔር እንዲናገርሽ ደግሞ ሳይለንትሊ የምታዳምጭበት ነው። በዛ ውስጥ ደግሞ እግዚአብሔር በተለያየ መንገድ ይናገርሻል። በቃሉ ይናገርሻል፣ በውስጥሽ ይናገርሻል፣ በሰዎች ይናገርሻል። እምቢ ካልሽም ደግሞ አህያዋ ረምን ነው ለምን ትመታኛለህ እስክትል ሆኖ ደግሞ ይናገርሻል። እና ያ ሲሆን የእግዚአብሔርን ነገር የምታደርጊውን ነገር ድምፁን መስማትን ትለማመጃለሽ። ልምምድ ነው አይደል? በእያንዳንዱ ነገር እንዴት ነው ካልሽ በሚገባሽ መንገድ እግዚአብሔር ይናገርሻል፣ ለማድመጥ ጆሮ ሲኖርሽ ማለት ነው። ከዛ ባሻገር ደግሞ ለምሳሌ ለእኔ ብዙ ስቴጆች ላይ መቆም እድል አገኛለሁ። በዛ ውስጥ የምለው ነገር እግዚአብሔር ሆይ ይሄ አንተ መድረክ ነው፣ አንተ ተናገርበት። ምክንያቱም ለእኔ አገልግሎት ነው ብዬሻለሁ፣ ወርሺፕ ነው። ስለዚህ እዛ ውስጥ ዝም ብዬ እድል ስለተሰጠኝ ተናግሬ መውጣት አልፈልግም። ወይም ኦፖርቹኒቲ ስለተከፈተልኝ ስልጣን ስለተሰጠኝ ዝም ብዬ አውርቼ መሄድ አልፈልግም። ስለዚህ እግዚአብሔር ሆይ አንተ የምትነካው ካለህ ንካ፣ በዚህ ውስጥ እባክህን ያልናገር ነው የምለው። በጣም ከብዶኝ ምን እንደምል ጠፍቶኝ በጣም የተጨነኩበት መድረክ በቃ እንዴት እንዲህ ልናገር ቻልኩ ያልኩበት ብዙ ጊዜ አለና ለእግዚአብሔር አሳልፈሽ ስትሰጪው የእሱ መስሪያ ቦታ እንደሆነ ሲገባሽ የአንቺ ጭንቀት ይቀንሳል። ኮንፊደንሴ፣ አለባበሴ፣ አነጋገር የሚለው ነገር ሁሉ ይቀንስ። በቃ we are a vessel አይደል? የእግዚአብሔር ዕቃ ነን። እግዚአብሔር ደግሞ እድል በሰጠነው መጠን ይናገርብናል እና እንዲናገር እንዲሰራብን እድል መስጠት ነው። እንግዲህ ምሳሌ ካልሽ አንዴ ባለቤቴ ሼር ያደረገኝ ነው። አንድ ሰው ቆንጆ ቤት ያይና እባክህን ይሄን ቤት እንድገዛ ፍቀድልኝ ይለዋል። አይ እኔ ለራሴ ፈልጌ ነው የሰራሁት፣ ስለዚህ በፍጹም ይሄን ቤት አልሰጥህም ይለዋል። እየተደጋገመ የመጣ ይጨቀጭቀዋል ይሄን ሰውዬ። ፋይናሊ ሰውየው እንደማይሸጥለት ሲያቅ በቃሽ የአንድ ሚስማር መምቻ ቦታ ብቻ ስጠኝ ይለዋል። የአንድ ሚስማር ቦታ ምን ይጎዳል ምን ቸገረኝ ብሎ በወድ ይሸጥለታል። ሰውየው በጣም አመስግኖ ቴንኪው ብሎ ሳሎኑ ላይ ነው ሚስማሩን መታ። ከዛ የሆነ ነገር አምጥቶ አንጠለጠለበት ሚስማሩ ላይ። ከዛ በኋላ ቀን በቀን በሄደ ቁጥር ያ ነገር በጣም እየሸተተ ይመጣል እና እንትን ይልና ኧረ እባክህ ያ ያንጠለጠልከው ነገር በጣም ይገማል አንሳልኝ ይለዋል። አይ ያማ ገዝቼዋለሁ ስለዚህ የኔ ነው ይላል። እና የቤቱ ባለቤት መቆየት አልቻለም፣ ቤቱን ለቆለት ይሄዳል። ፋይናል የዚህ ሰውዬ ቤት ይሆናል ማለት ነው። ምንድነው ትንሽ እድል በሰጠ ትንሽ ነው የሚስማር ቦታ ነው የሰጠው። ምን እድል ሰተሽዋል ነው በሁለቱም ሳይድ። ወደ ዓለምም ስንሄድ ያቺ የሚስማር ቦታ የሆነችዋ ነገር ነው ይዛ ነው የምትሄደው። በመንፈሳዊነትም እግዚአብሔር ባንቺ ውስጥ የሚሰራው በሰጠሹ ቦታ ልክ ነው። ሁሉ ነገርሽን፣ መንፈሳዊነትሽን፣ ኑሮሽን፣ ህይወትሽን፣ ትዳርሽን ሲሰጪው እግዚአብሔር በሁሉም ነገር የመስራት እድል ያገኛል ማለት ነው። ዋው በጣም ደስ የሚል ኤግዛምፕል ነው። ደስ ይላል በጣም። የአራዳ ክፍለ ከተማ ዋና ስራ አስፈጻሚ ነበርሽ፣ እንዲሁም ደግሞ የምክር ቤት አባል ነሽ እና እንዴት ወደዚህ የሊደርሺፕ ሮል መጣሽ? ምናልባት ወጣቶች የሚያዩት በተለያዩ የገቨርንመንት የመንግስት ስልጣናት ቦታዎች ላይ መግባት የሚፈልጉ ካሉ በምን ይዘጋጁ፣ ምን አይነት ስቴፕ ይሄዱ የሚለውን ለማሳየት እስቲ ከራስሽ ብትነግሪኝ። እንግዲህ ወደዛ የገባሁት በአጋጣሚ ነው። ከአጋጣሚው በፊት ግን በራሴ ላይ በቻልኩት መጠን እሰራለሁ። ኮንሸስሊ ህይወቴ መሆን የምፈልገው ቦታ አለ። ስለዚህ እዛ ቦታ ላይ እስክደርስ ድረስ ኮንሲስተንት ነኝ፣ በተቻለኝ አቅም ሃርድ ወርኪንግ ነኝ ብዬ አስባለሁኝ። ስለዚህ እንግዲህ በአካዳሚኩ ፌለሪቲዎቼ እኔ ታሪክ እንዲሆኑ አልፈቀድኩም። ስለዚህ መስራት ነበረብኝ። ከሰርተፍኬት ጀምሬ እንግዲህ እየሰራው ቀጥያለሁ። በሌላው ሳይድ ደግሞ በፊዚካል ፊትነስ ላይ በጣም ዲፕሬስድ ሆኜ የነበርኩበት ኦቨርዌይት የነበርኩበት ታይም ነበር እና ከዛ ውስጥ ወጥቼ ነው እንግዲህ ኤክሰርሳይዝ ማድረግ የጀመርኩት ማለት ነው።
ሶ ኤክሰርሳይዝ እያደረግኩኝ ቀስ እያልኩኝ ሩጫን እየወደድኩት መጣሁኝ። ኢቨን አስተምርበት የነበረው አይሲኤስ እንግዲህ ኮች እስከመሆን ደረጃ ደረስኩኝ። ሰው ለፒኤችዲ ወደ ውጭ ሲሄድ ፒኤችዲውንም እማራለሁኝ፣ ከዛ ደግሞ ስፖርት ሰራለሁኝ። ስለዚህ በሩጫውም ብዙ የማሸነፍ እድል አገኘሁኝ፣ ማናጀር ኖረኝ እና ኦልሞስት 16 በላይ ማራቶኖች ሮጫለሁ፣ ሀፍ ማራቶኖች። ስለዚህ ማራቶን ሯጯ ዶክተር የሚል አንድ ቲቪ ሰራ እዚህ ኢትዮጵያ ውስጥ ማለት ነው። እኔ ለእረፍት መጥቼ ነበር ኢትዮጵያና ፌስቡክ ጓደኛዬ የነበረ ጋዜጠኛ ነው እና እንዴት ሰው ፒኤችዲ ተማሪ ነሽ እንዴት ነው የምትሮጪው ብሎ ኢንተርቪው አደረገኝ። ከዛ ደግሞ እጩ ነበርኩ 6 ወር ምናምን ይቀረኝ ነበር ለፒኤችዲ። ከዛ ደግሞ ግራጁዌት ሳደርግም መልሰው እንደገና ኢንተርቪው አደረጉኝ እና አሁንስ ፒኤችዲሽን ጨርሰሻል ምን እንደምታስቢው ሲለኝ ማገልገል ነው ፈልገው አገሬን ማገልገል ፈልጋለሁ። ለምን በፊት ፒኤችዲ ትልቅ ነገር መስሎ ነበር የሚሰማኝ አይደል፣ ዶክተር ተብሎ መጠራት ምናምን ተብሎ መጠራት በቃ ጎሌ ስለወደኩኝ በቃ ያንን መበቀል ነበር ጉዞዬ። ልክ ፒኤችዲ ላይ ስደርስ ለካ ወረቀት ነው ካላገለገልሽበት ምንም ነገር ዋጋ የለውም እና ዲፕሬሽን ውስጥ ነው የገባሁት እኔ። ምንድነው አሁን እሺ ፒኤችዲ መድረስ ነበር ዶክተር መባል ነበር ሲሆን ለካ ምንም ጥቅም የለውም የሚለውን ነገር እንዳስበውኝ ነበርና በኋላ በደንብ ሲገባኝ ማገልገል ነው የተሰጠን ነገር። የማንጎ የፈለገ ጣፋጭ ቢሆን የራሱን ፍሬ እንደማይበላ ሁሉ እኔ የፈለገ ነገር ከፍ ብል ሰርቪስ መስጠት ነው የተፈጠርኩበት ዓላማ የሚለው መረዳት ላይ ነበርኩኝና ያ ጋዜጠኛ ሲጠይቀኝ እኔ በጣም የምፈልገው ነገር አገሬን ባገለግል፣ ወጣቶችን ባገለግል፣ ሴቶችን ባገለግል፣ እኔ ያለፍኩበትን ሃርድሺፕ እነሱ እንዳያልፉበት ሼር ባረግ ደስ ይለኛል አልኩኝ። እንግዲህ በዛ አጋጣሚ ያዩ ኃላፊዎቻችን መሪዎቻችን እንዳገለግል እድል ሰጡኝ። በዚህ ቲቪ ላይ እንዲህ ብለሽ ነበረ ሰው ሲሉኝ እኔ እንግዲህ ብዙ ፖለቲካ አላቅም ግን ለማገልገል ፈቃደኛ ነኝ አልኩኝ። አውቶማቲካሊ የአራዳ ዋና ስራ አስፈጻሚ ሆንኩኝ ማለት ነው። እንዴት ወደ ሊደርሺፕ መጣሽ ካልሽኝ ወረዳ አልተመዘገብኩም እንትን አላልኩም። ራሴ ላይ በመስራት የተነሳ እንግዲህ ኮሚትመንትሽ የምትሰሪው ነገር ያው ቫልዩ የሆነ ጊዜ ላይ መክፈሉ አይቀርም ብዬ ነው ማስበው። ስለዚህ እንዳገለግል ሌላ እድል ፈጠረልኝ ማለት ነው። ደስ ይላል በጣም። ምን ስትገቢ ግን ምን ከበደሽ ወይ ደግሞ ምን አዲስ ነገር ሆነብሽ? እንደጠበቅሽው ነው ያገኘሽው ቦታውን ወይስ? ምን ያልከበደኛል? ሁሉም ከባድ ነው። ክብደቱ የሚጀምረው ለመጀመሪያ ጊዜ የአራዳ ዋና ስራ አስፈጻሚ ሲሆን እንግዲህ በዚህ አጋጣሚ የነበሩም ሰዎች ያዩታል። አንድ ሚቲንግ ላይ ነው የገባሁት። ምንም በቃ እሟሟሙቅበት ምን ለማመድበት ነገር አልነበረም። አንድ ሚቲንግ ላይ አስገቡኝና ያንን ሚቲንግ አብሬ እንድመራ የፓርቲው ኃላፊ ጋበዘኝ። ሁሉም ይናገሩ ነበረ በተሰበሰቡበት አጀንዳ አንዱ እጁን ያነሳል። ከዛ በዚህ ሆኖ ምናምን ያኛው ደግሞ ያኛው እንዳለው ይልና የዛኛውን ሀሳብ ሪካፕ አድርጎት ከዛ ደግሞ 1-2 ደቂቃ ይጨምርበታል። እንትና እንዳለው እኔም ልጨምርበት እያሉ እኔ እንደዚህ አይነት ሚቲንግ አይቻላቅም በህይወቴ። ረዘመ በጣም እና አስቢ አካዳሚሻን ነኝ። ከዛ በኋላ ደግሞ የፓርቲው ኃላፊ አንድ 30-40 ደቂቃ ማጠቃለያ ሰጠ። አሁን የተከበሩ የክፍለ ከተማችን ኃላፊ አጠቃላዩ ሲል እኔ ሃቭ ኖ ክሉ ምን እንደሚደረግ በቃ እሱ እንዳለው ስል በቃ ስወጣ ስልኬን ከየት እንዳገኙት እንደው ምንም የማትችል ልጅ አምጥታችሁ በቴክስት በቃ ሙልጭ አረጉኝ። እንዳልኩሽ የማላቀው ነገር ምንም አያሳፍረኝም። ስለዚህ አስተባባሪ የሚባል አለ የክፍለ ከተማ 5 ሰዎች ነው የምንመራው። ጠሯቸውና ምን ማድረግ ነበር የነበረብኝ ብዬ መማር እኮ ነው ሳስበው ከእናታቸው ወደ የሆነ ፖለቲከኛውን የወጣ ሰው ያለ አይመስለኝም። ስለዚህ ጠየኳቸው። አይ አይደለም እንዲህ የውይይቱ ርዕስ ጆት ዳውን ተደርጎ ከዛ ምላሽ ይሰጣል፣ ከዛ ደግሞ ቀጣይ አቅጣጫ ይሰጣል ብለው አስተማሩኝ ማለት ነው። በዚህ አጋጣሚ የነበሩኝን አስተባባሪ ኮሚቴዎች በሙሉ አመሰግናለሁ። ብዙ ስለ ሊደርሽፕ እንዳቅ ስለ ፖለቲካ እንዳቅ በጣም በብዙ አግዘውኛልና ከዛ ሁሉ ድንጋጤ ነው የሚጀምረው። ከዛ ቀስ እያልኩኝ እየተማርኩኝ ሄድኩኝ። ከዛ ደግሞ አርብና ሮቤ ባለ ጉዳይ ቀን ነው። መጥቶ ያለቀሰ ሰው ሁሉ ያሳዝነኛል፣ የተበደለ ይመስለኛል እና እውነት ነው የሚመስለኝ። አንዳንዱ ድራማ ነው የሚሰራው፣ በቃ መጥቶ ያለቅሳል ወይ ይጮሃል ምናምን እና ብዙ ነገሮች ደግሞ you should have the knowledge ምላሽ ስትሰጪ። ለምሳሌ ስለ መሬት ጉዳይ ይጠይቁሻል፣ ስለ ቤት ጉዳይ ይጠይቁሻል እና
እየደወልኩኝ የቤቶች ኃላፊ የመሬት ኃላፊ ነበር የምጠይቀው። እሱም መማር አይደል ስለዚህ አምጡልኝ መመሪያዎች አምጡልኝ አልኩኝ። አጠናሁኝ። ስለዚህ ጥሩ ግንዛቤዎችም እንዲኖረኝ አደረገኝ ማለት ነው። ሌላው ግን በጣም አንድ አጋጣሚ የክፍለ ከተማ ኃላፊ ስትሆኚ ለክፍለ ከተማው ምክር ቤት ታቀርቢያለሽ ልክ በከተማ ደረጃ እንደምናየው ማለት ነው። እና የመጀመሪያዬ ነው እኔ አካዳሚሻን ስትሆኚ ደግሞ ፓወርፖይንት ታበዣለሽ አለ። እኔ በፓወርፖይንት ነው ያዘጋጀሁት። እንደዛ እንደማይሆንም አላውቅም። በፓወርፖይንት እንዲያዩት ነው በደንብ በቃ ሳቢ በሆነ መልኩ አዘጋጀው አቀረብኩኝ። ከዛ በኋላ ሳይ የምክር ቤት አባላት ደክሟቸው ነበር፣ ተኝተዋል የተወሰኑት። የተከበሩ አፈ ጉባኤ የምክር ቤት አባላት ስለተኙ እባካችሁ እንዲቆሙ አልኩኝ። እንደሚባል አላውቅም እና አይባልም ለካ። እነሱ ግን በቃ አለማወቄ ስለገባቸው ስቀው ቆሙ እና ያኔ ያላስደነግጡኝን የአራዳ ክፍለ ከተማ የምክር ቤት አባላትን በሙሉ ይቅርታ ጠይቄ እንግዲህ አመሰግናለሁ ማለት ነው። እና ብዙ ነገር በቃ ትሬንድ የሆኑ የተለመዱ መደረግ ያለባቸው ስነስርዓቶች ነበሩና እንደዛን ሁሉ አላቅም ነበር። ሁሉም እንግዲህ የመማርበት ጆርኒ ነው የሆነልኝ። እንደገና ደግሞ ኮሚኒቲ ማገልገል ላይ ዝም ብለሽ ሊደርሺፕ ማለት ወይ የክፍለ ከተማ ሄድ ማለት ውሳኔ ሰጪ ብቻ አይደለም። የማህበረሰቡ ችግርሽ ነው። ያ ሁሉ ሰው መጥቶ የሚያለቅሰው አንቺ ላይ ነው፣ ጥያቄ የሚያደርገው አንቺ ላይ ነው። ያንቺ ፓወር ደግሞ ሊሚትድ ነው፣ ሁሉን ነገር ልቀየር ያቺም እና እንዴት ያንን የኮሚኒቲ ጥያቄ መረዳትን አካዳሚሻን ስንሆን ደግሞ በሪሰርች በቃ ለምን መንግስት እንዲያደርግ ምናምን ነበር የምለው። ለካ መንግስት የማይሞላቸው ማህበረሰቡ እንደኔ ልደርሳቸው የሚገባውንም ሁሉ የተማርኩበት እኔ እንደገና ተሰርቼ አዲስ የሆንኩበት ቦታ ነው ማለት ነው። ምናልባት አሁንም ትንሽ ነካክተሻል። ስኪል ዋይዝ ምን አይነት ትምህርቶችን ቢወስዱ ጥሩ ነው? ምን አይነት ስኪል ቢያዳብሩ ጥሩ ነው? ከዛ ደግሞ ፎርማል ስቴፕ ተከትለው መሄድ ቢፈልጉ እንዴት ነው መሄድ የሚችሉት? እንግዲህ ከሊደርሺፕ ከኮሚትመንት ሪስፖንሲቢሊቲ ከማግኘት በፊት የመጀመሪያው ነገር አድቫይዝ የማደርገው ነገር ሰው እራሱ ላይ መስራት አለበት ነው ብዬ የማስበው። ምክንያቱም ከኬሪየር በፊት ካራክተር ይቀድማል አይደል? ማንነት ይቀድማል። አንዳንድ የምናያቸው ነገሮች ቦታውን የማይመጥን ማንነት የያዘ ሰው ይቀመጥና ብዙ ነገር ሲያበላሽ እናያለን። ስለዚህ ለወጣቶች ከሆነ ጥያቄሽ መጀመሪያ ራሳቸው ላይ እንዲሰሩ ኢንቲግሪቲ ያላቸው የሚሉትን ቃል የሆኑ የሚኖሩለትን ቫሉና አላማቸውን በደንብ ያወቁ ከፓወሩ ደስ ይላል አይደል? ክብር በትልልቅ መኪናዎች ሲሄዱ ሰዎች ሲያከብሯቸው በቲቪ መታየቱ ደስ ይላል። ግን ከፌመስቲ በፊት ከመታወቅ በፊት ሊኖሩለት የሚፈልጉት አቺቭ ሊያደርጉት የሚፈልጉት ነገር ክሊር ሊያውቁት ይገባል። ኦኬ ስልጣን ይፈልጋሉ። ስልጣኑ ለምን? ምን ሊያደርጉበት? ምን ሊያሳኩበት? ምን ለውጥ ሊያመጡበት? ስለዚህ የመጀመሪያው ኢንቲግሪቲ ያላቸው ወይ እንደገና ደግሞ ምንም ነገር እኔ ጋር የመጣ የትኛውም ነገር ትንሽም ትልቅም ስራ ይሁን በተቻለኝ አቅም በሙሉ ልቤ በኤክሰለንስ መስራት ፈልጋለሁኝ። ስለዚህ የሚሰሩትን ነገር የሚመጣው ሊደርሺፕ ከብዙ ኢትስ ኤ ጊፍት ስጦታ ነው፣ እድል ነው፣ ኃላፊነትም ነው። ያንን ሊወጡ የሚችሉበትን አቅም ማዳበር ይፈልጋል ማለት ነው። ስለዚህ በእውቀት ራሳቸውን ማብቃት በመሪነት ቦታ ላይ እንደምታያቸው አይደለም። እንቅልፍ የለም። ኤኒ ታይም ልትሰሪ ሰኞ አይ ቅዳሜ ነው ረፍቴ ነው የምትይበት የለም። ያን ሁሉ ለመስራት ኮሚትድ ናቸው ወይ? ስለዚህ ለዛ የሚሆንን ነገር ዝግጅት ዛሬ ማድረግ ይቻላል። እኛ ሀገር እንግዲህ ገና ነው፣ ግን በብዙ ቦታው እኮ ኢመርጂንግ ሊደርስ ተብሎ ትሬኒንጎች አሉ፣ ስልጠናዎች አሉ። ስለዚህ ያ እንኳን ባይኖር ራሳችንን ማብቃት፣ ማንበብ፣ ስለ ሀገራችን ማወቅ፣ ስለ ሊደርሺፖች፣ ስለ መመሪያዎች አሁን ገብቼ ነው የተማርኩት። ለምን ያ ቻንስ አልነበረኝም። ግን ከኔ በኋላ የሚመጣው ወጣት መመሪያዎቹ ምን ይላሉ? በሴት ዙሪያ መስራት ይፈልጉ የሴቶች መመሪያዎች ምን ይላሉ? ኦኬ እኔ ስመጣ ደግሞ የትኛውን ጋፕ ሸፍነዋለሁ? ስለዚህ ብዙ ራሳቸው የሚያበቁበት ሩም አለ። ራሱ ላይ የሚሰራ ሰው የፈለገ ቢሆን መታየቱ አይቀርም። አዎ በአንድ ጊዜ ላደርሽ ትችላለሽ፣ በአንድ ጊዜ ሾርት ከት ላይኖረው ይችላል፣ ግን የሚታዩበትን ብዙ እድል አለ። ስለዚህ በተለያዩ ደግሞ ቮለንተሪ ስራ ውስጥ መሳተፍ፣ ምክንያቱም ብዙዎቹ በቮለንተሪዝም ውስጥ በምትሰሪበት በምታገለግይበት ሃርድ ወርኪንግ መሆንሽ፣ ኮሚትድ መሆንሽ፣ ኢንቲግሪቲ መኖሩ እንድትታይ እድል ይሰጣልና በዛ ውስጥ ህዝብን ማገልገል ላይ የተፈለገው ከታችም ጀምሮ ማገልገል ይቻላል እና በዛ መልኩ ኢንቮልቭ ማድረግ ይቻላል ማለት ነው። This is GCG.
እርሱም የሚፈልግ ትውልድ። ብዙ ጊዜ ክርስቲያን ወጣቶች ጋር ያው ሲባል ምን አይነት አመለካከት አለ? በተለይ ይሄ ፖለቲካው ላይ መሳተፍ ከዛ መንግስታዊ ተቋማት ላይ እንደዚህ በሊደርሺፕ ምናምን ማገልገል መሳተፍ ብዙ ጊዜ ይፈራል። ለምን? ያው ክርስቲያን ሆኖ ያንን የክርስቲያን ቫልዩዎችን ጠብቆ ማገልገል ወይም መስራት አይቻልም ብለው ስለሚያስቡ እንደዚህ አይነት አመለካከት ስላለ እና አንቺ ስለዛ ምን ትያለሽ? ክርስቲያን ሆኖ ያለንን የክርስቲያን ቫልዩዎችን ጠብቆ ማገልገል ይቻላል ብለሽ ታስቢያለሽ? ወደ ባይብል እንመለስና እነ ዳዊት ንጉስ ነበሩ አይደል? ፖለቲከኛ ነበሩ ማለት ነው አይደል? ብዙ በባይብል ላይ የምናነሳቸው ንጉስ ነበሩ እንዲህ ነበሩ የምንላቸው እነ ዳንኤል በሰው ሀገር እንኳን ሆኖ ባለስልጣን የነበሩ ናቸው። የልብሽ ጉዳይ ነው ዋናው ነገር። ምክንያቱም ፓወር መኖሩ የምትፈልጊውን ልትቀይር የምትፈልጊውን ነገር የምትሰሪበት ሩም ይሰጥሻል አይደል? ለምሳሌ ውመን ኢምፓወርመንት ላይ በጣም መስራት ፈልጋለሁ። የሴቶችና ማህበራዊ ቢሮ ኃላፊ በነበርኩበት ጊዜ ከምክትሌ ጋር ሆነን በ11 ቀን 10,000 ሴቶችን አሰልጥነናል። ለምን? ፓወሩ ስላለን በየክፍለ ከተማ አንዳንድ ሺህ ሴት ሰብስባችሁ ጠብቁኝ ነው። ፓወር እኮ ጥሩ ነገር ነው። ለምን? መድረስ የምትፈልጊው ራእይሽን በአጭሩ እንድታሳኪ ይረዳል። የአራዳ ዋና ስራ አስፈጻሚ እያለሁ ወጣቶች ላይ መስራት ፈልጋለሁ። ስለዚህ በዚህ በስልጠና ላይ የዚህ የሶፍት ስኪል የሚያሰለጥኑትን ሰብስቤ አብረን እናገልግል አልኩኝ። እሁድ አራዳ ክፍለ ከተማ ላይ ቅንነት ለአራድነት የሚባል ነበረን። ብዙ ወጣቶችን ሪች አድርገናል። ብዙ ህልምሽን ለማሳካት ብዙዎችን ለመድረስ እድል ይሰጣል። በሌላው በኩል ደግሞ ምንድነው አቢዩዝ ተደርጎ ደግሞ ይሄ ሙስናው ምኑ ነው አይደለም የሚያስጨንቀው። የትኛውን ቦታ እኮ አለ። ፓወር ላይ ስለሆንሽ አይደለም። መዋሸትም መስረቅም የኃጢአት ትንሽና ትልቅ የለውም። በጥቂቱ የታመነ በብዙ ይሾማል ይላል አይደል? በጥቂቱን ካልታመንሽ ላይም ሆነሽ አትታመኝም። ስለዚህ መጀመሪያ እንዳልኩሽ የመጀመሪያ የአንቺ ማንነት ነው የሚወስነው። አንቺ ኢንቲግሪቲ ያለሽ ወይ በቃልሽ የታመንሽ ነው። ነገሩ ካልተመቸሽ መውጫ በራለሁ መተው ትችያለሽ። ማንም አስገድዶ ባለስልጣን ሁኚ የሚልሽ የለም ይመስለናል እንጂ ሰርቀሽ ከሆነ ያን ስርቆትሽን ለመሸፈን ስቲ እንደው መጥፋት አትፈልጊም። ነገ ቢነቁብኝ እችን ፓወር ባጣ ብለሽ ትፈሪያለሽ። ግን ማገልገልና ማገልገል መስራት ለሀገርሽ መስራትና መለወጥ ከሆነ ግን ነገሮች ካልተመቹሽ መተውም መብትሽ ነው። ስለዚህ ያንቺ ማንነት እንጂ እጅሽን ጠምዞ የሚያሰርቅሽ አለ ብዬ አላስብም። ካልሆነም ጉዳይሽ የፓወር ካልሆነ ጉዳይሽ ማገልገል ከነበረ ነገሩ ካልተመችሽ ትታይዋለሽ። then you will be back to your normal life አይደል? በምትሰሪበት ስራ ላይ መሰማራት ትችያለሽ። ስለዚህ እግዚአብሔርን በጽድቅ ማገልገል እንደምንችለው ሁሉ በቤተ ክርስቲያን ውስጥ በፖለቲካውም ውስጥ በጽድቅ ማገልገል ይቻላል ብዬ ነው የማምነው። ላልሆነው ነገር አዎ በአንዴ ከፍ ላትይ ትችያለሽ። ምናልባት ሊዘገይ ይችላል፣ ከፍታሽ ሊቆይ ይችላል። ግን መንፈሳዊ ለሆነ ደግሞ ሰው እግዚአብሔር ያለ ዋጋ የሚያስቀረው ነገር የለም። አዎ ዛሬ ብዙዎች ተመሳጥረው ጉዳት ሊያደርሱበት ይችላሉ። በውሸት እንደነ ዳንኤል አንበሳ ጉድጓድ ሊጥልሽ ይችላል፣ ሊከሱሽ ይችላሉ። እኛ ግን ሌላ አምላክ አለን አይደል? እግዚአብሔር አለን ያለ ዋጋ የማይጥል ንጉሱን እንቅልፍ የሚነሳ ያ የምታመልከው አምላክ አድኖሃል የሚያስብል ከዛ ደግሞ የእሱ አምላክ ብቻ ይመለክ የሚያስብል አምላክ አለን እኛ። ስለዚህ ፖለቲካ ውስጥ ገብተሽ ብዙ ነገሮች ቢደርሱብሽ እንዳሰብሽው ባይሆን ከዛ ውስጥ የሚያስጥል ግን እግዚአብሔር አለ። አንቺ ግን በእውነት እንደ እግዚአብሔር ሐሳብ እየኖርሽ ነው ወይ? በጽድቅ እየኖርሽ ነበር ወይ? ወይም ደግሞ እግዚአብሔር እንደሚፈልገው እየሄድሽ ከነበረ እግዚአብሔር ያለ ዋጋ አይተውም ብዬ ነው የማስበው። ደግሞ የተሰነ ኦፖርቹኒቲ። ስለዚህ ወጣቶች ወደ ፖለቲካውን መጥተው የሚፈሩትን ተበላሽቷል፣ ስለዚህ መጥተው ማስተካከል አለባቸው። ጽድቅ የለበትም፣ ሙስና አለበት። እኛ በጽድቅ በመኖር ማስተካከል እንችላለን። ስለዚህ የሚያስፈራ ሳይሆን የሚስተካከል ሩም ካለው ደግሞ ከወጣቱ ውጭ ማን አለ ተተኪ? እንደዚህ አይነት ችግሮች ቻሌንጆች ገጥሞች ነበር? ለምሳሌ የሆነ ጉቦ ይዞ የመጣ ሰው ወይ እንድትዋሺ ወይም ማትፈልጊውን ነገር እንድትፈርሚ እንደዚህ አይነት ቻሌንጆች ኢፍ ፖሲብል ካል ነበር አጋጥሞሽ ያውቃል ወይ? እና እንዴት ሳለፍሽው? እኔ እንግዲህ ያልተመቸኝ ነገር አጋጥሞኝ ያውቃል። ያልተመቸኝ ነገር ሲያጋጥመኝ እንዳልኩሽ ለወጣቶቹ እንደመከርኩት መተው ነው የመረጥኩት። አንዳንዱን መጋጨት አትፈልጊም። ስለዚህ መተው ባለብኝ ነገር ትቻለሁኝ፣ ወጥቻለሁኝ። ምክንያቱም እውነታው ፈርሚ ብሎ የሚያስገድድሽ የለም።
ግን የተሰጠሽን ነገር ባለማድረግሽ የምታጫቸው ነገሮች ይኖራሉ። ብዙ የኔ የምላቸውን ነገር ሉዝ ያረኩበት ጆርኒ አለ። ግን ያደረኩት ነገር እንዳልኩሽ ከፖለቲካው በፊት አካዳሚሻን ነበርኩ። ወደ አካዳሚክሱ መመለስ ይቻላል። ስለዚህ እዛ ጋር ሳገለግል የነበረውን ነገር በመተው ዛሬ ያለሁበትን በሌላ መልኩ ማገልገል የሚባለው ግዴታ ፖዚሽን ላይ ብቻ ሳይሆን ማህበረሰብ ማንቃት፣ አሁንም ኮንሰልተንሲ ትሬኒንግ ላይ መስራት ይቻላል። እና ያደረኩት ነገር እንግዲህ ያልተመቸኝ ነገር ሲያጋጥመኝ በመተው መስመሬን ነው ያስተካከልኩት። ምን ያህል ጊዜ ሰራሽ ግን በዛ ፖዚሽን ላይ? እንግዲህ የአራዳ ክፍለ ከተማንና እንግዲህ ሴቶችን ምናምን ከጨመርን ኦልሞስት 4 ዓመት በላይ ሰርቻለሁኝ። የምክር ቤት እንግዲህ 5 ዓመት ነው የምክር ቤት ዘመኑ ቆይታ። እንግዲህ እዛ ላይ ነው ያለሁት። በሌላ አይነት የሊደርሺፕ ነው አሁን ያለሁት እንጂ ስቲል በዛው በሊደርሺፕ ውስጥ ነው ያለሁት። ደስ ይላል በጣም። ወጣቶች ላይ በተለይም ሴቶች ላይ ስለምትሰሪ ብዙ ጊዜ ወጣቶች ኦን ዴር በጣም ያንግ ኤጅ ላይ ለምሳሌ 10ዎቹ ላይ 20ዎቹ ላይ ሲሰሯቸው የምታያቸው ስህተቶች ምንድን ናቸው? አንቺስ በእነዚህ እድሜዎች ውስጥ የሰራሽ ስህተት የምትዩ ነገር ነበር እና ምን ያህልስ ዋጋ አስከፍሎሻል? ሜይ ቢ ወጣቶች ይሰሯቸዋል ብዬ የማስበው ኢሚዲየት ውጤት ለማግኘት መሞከር ነው አንዱ ብዬ የማስበው። በቃ ቶሎ ለማግባት፣ ቶሎ ለመውለድ፣ ቶሎ ስኬታማ ለመሆን ቶሎ የሚለው ነገር ይበዛል። እኔም በህይወት ያልፌበታለሁ። ቶሎ የልጅ እናት፣ ቶሎ ባለትዳር ለመሆን አስቤ ነበረ። ግን ረጋ ማለትን ይፈልጋል ህይወት። ሶሻል ሚዲያ ላይ እንደምናየው አይደለም፣ ድራማ ላይ እንደምናየው ነገር አይደለም። እና አሁን አብዛኛው ወጣት የማየው እንግዲህ በቁጥር በስታተስ እንደዚህ እንዲህ ብዬ ቁጥር ባላስቀምጥም ግን ብዙ ወጣቶች ሾርት ከትን የምንመርጥበት ዘመን ላይ ደርሰናል አይደል? በአንዴ ፌም ለማግኘት፣ በአንዴ ስኬታማ ለመሆን፣ በአንዴ ወልዚ ለመሆን የምንሄድበት መንገድ ያ ትንሽ ቆም ብሎ ማየት ይፈልጋል ብዬ ነው የማስበው። ምክንያቱም እያንዳንዱ ነገር ከእውቀት ጋር ከጥበብ ጋር አብሮ ሲመጣ መልካም ነው። ቶሎ እናት መሆን ይቻላል። ለምን ኢትስ ባዮሎጂካል። ግን ከዛ ከእናትነት ጋር ከትዳር ጋር አብሮ የሚመጣ ደግሞ ብስለትን ይፈልጋል። እንዴት ትዳርሽን መያዝ እንዳለብሽ፣ እንዴት ልጆችሽን ማስተማር እንዳለብሽ፣ ጋይድ ማድረግ እንዳለብሽ እውቀት ይፈልጋል። ወደ ትዳር የወደድነው ሰው ስናገኝ በቃ ማግባት ነው መውለድ ነው ስንል ምን ያህል ሬዲ ነን? ቻሌንጅ አብሮት አለ አይደል? በፕሮሰስ የምንማርበት አለና ምን ያህል ለዛ ተዘጋጅቻለሁ ብሎ አብሮ ማሰብ ይፈልጋል። ቅድም እንደጠየቅሽኝ ከትንሽነት ጀምሮ እየሰራው በእጆቼ ስራ ገንዘብን ማግኘት መልመዴ በጣም ጠቅሞኛል። ምክንያቱም ስትሰሪ ይነስም ይብዛም ማግኘትሽ ከሰው ከመጠበቅ ይልቅ እጆችሽ ብዙ ወጣት ውጭ ሀገር ሄዶ እንዲሳካለት አይደል? ለዛ አይደል ብዙ ሰው እየተሰደደ ያለው። በተለይ እዚህ ማይግሬሽን ላይ ያለውን ነገር ብታይ ብዙ እንደምናስበው ይሄዳሉ ወደ ውጭ። ከዛ በኋላ ብዙዎቹ ደግሞ ተሰብረው ይመለሳሉ። አዎ እውነት ነው። ወላጆቻቸውን የሚያግዙ ቤተሰቦቻቸውን ህይወት የሚያቀኑ አሉ። የዛን ያክል ደግሞ ህይወት ወደማይመለሱበት መስመር የሚሄድበት አለ። ስለዚህ በሾርት ከት ከመሄድ ወይም ደግሞ በጥሩ አጭር መንገድ ገንዘብ የሚያስገኝ መንገድ ከመፈለግ ይልቅ ለምሳሌ ውጭ ሀገር ስንሄድ ዝቅ ብሎ መስራት ከሆነ ቤታችን ውስጥ እንሰራለን ወይ አገራችን ላይ እንሰራለን ወይ? ለምሳሌ የቢሮ ስራ ደሞዛችን ትንሽ ሊሆን ይችላል። ከዛ ወጣ ብለን ለማስተናገድ ፈቃደኛ ነን፣ ፓርታይም ለመስራት ፈቃደኛ ነን። ግን ውጭ ስንሄድ ሞርጌጅ ለመክፈል ያንን እናደርገዋለን። ስለዚህ አጫጭር መንገዶችን ከመፈለግ ይልቅ ለውጦችን ቀስ ብሎ እንዲመጡ መፍቀድ፣ ዊዝደምን የበለጠ ራስ ላይ መስራት ላይ ቢያተኩሩ ላለኝ። ሌላው ደግሞ ይሄ ሶሻል ሚዲያ ላይ ያለውን ነገር አለማመን። ሁሉም ነገር እውነት አይደለም። ሶሻል ሚዲያ ላይ በጣም ቆንጆ ትዳር የሚያሳዩን ምን ያህል እንደሚያለቅሱ፣ ምን ያህል ጋፕ እንዳለው እሱንም ማሳይ ይፈልጋል። እንደ ሶሻል ሚዲያ ህይወት ቀላል አይደለም። ስለዚህ ህይወትንና እዚህ ከቲክቶክ ከዩቲዩብ ላይ ከምናያቸው ባሻገር ሁለቱን ሪያሊቲው የትኛው ነው የሚለውን ነገር መለየትና ማሰብ ያስፈልጋል ብዬ አስባለሁኝ። ግን ከሁሉም ባሻገር ደግሞ ራሳቸው ላይ በለጠ ቢሰሩ፣ ማንነታቸው ላይ ቢሰሩ፣ ቢያነቡ። እውቀት
ሃይ ስኩል ላይ ብቻ አያልቅም፣ ኮሌጅ ላይ ብቻ አያልቅም። የሁል ጊዜ ተማሪ እንዲሆኑ ሁሌ መማር። አሁን መቼም ላቆም አልችልም ትምህርት ማለት ዲግሪ ማለት ስላይደለ፣ ስለዚህ በየዕለቱ ራሳቸው ላይ ምን እየጨመሩ ነው፣ ምን እየሰሩ ነው፣ በምን እያደጉ ነው። ሶሻል ሚዲያ ላይ ቆንጆ ፎቶዎችን ፖስት ማድረግ ኢትስ ኦኬ፣ ላይክ እንድንደረግ ሼር እንዲደረግልን እንፈልጋለን። ከዛ በላይ ግን ለዛ የሚሆን ህይወትና ኮንቴንት አለን ወይ፣ በህይወታችን አድ እያደረግን ያለነው ነገር አለ ወይ ብሎ ቢያስቡ ጥሩ ነው ብዬ አስባለሁ። ከአለማዊ ጋር በጾታዊ ግንኙነት እንደነበረሽ ቅድም ሜንሽን አድርገሽልኛል እና እንደዚህ አይነት ደግሞ በተለይ ሴቶች ላይ ያንግ ኤጅ ላይ ምን አይነት ስህተት ይሰራና ምን ያህልስ ዋጋ ያስከፍላል? በኋላ እመጣበታለሁ። እግዚአብሔር እንደገና አምላክ ነው፣ ድጋሚ እድል ይሰጣል። ግን ምን አይነትስ ዋጋ ያስከፍላል? አንቺ እስቲ ትንሽ ብትነግሪኝ። ያ አሁን በቤተ ክርስቲያን ውስጥ እንግዲህ በጮኝነት የተወሰነ ጊዜ መቆየት፣ የጋብቻ ትምህርት መማር፣ በጽድቅ መመላለስ ሲባል እነሱ ሞኝነት መስለው ነው የሚሰሙን። ምክንያቱም በዓለም ላይ ተዋደዱ፣ ተጋቡ፣ ወለዱ የሚለው ነገር በጣም አጭር ስለሆነ ማለት ነው። ለእኔ እንዳልኩሽ ዋጋ አስከፍሎኛል። ለምንድነው ዋጋ ያስም? በማይመች አካሄድ በተጠመች ቁጥር ሁሌ ኮንሲኩዌንሱ ቀላል አይሆንም። እግዚአብሔር በዚህ ጆርኒ ውስጥ በጣም የተባረክን ለእኔ ህይወት መቀየር ምክንያት የሆነ ልጅ ሰጥቶኛል። ግን ዋጋ ከፍዬለታለሁ። በጣም ኤክስፔንሲቭ ቲቸር የሚባለው ምንድነው? ከሚስቴክ መማር ነው አይደል? ውዱ መምህር ከውድቀት ስትማሪ ነው። ከዛ በፊት ግን ውድ ዋጋ ሳንከፍል ደግሞ ከሌሎች መማር እንችላለን። በማንበብ በማወቅ መሄድ እንችላለን። እኔ ዋጋውን ከፍዬ ነው የተማርኩት። ዳስዋይ ወጣቶች ላይ ሴቶች ላይ የምሰራበት እኔ በሄድኩበት ጎዳና እንዲሄዱ አልፈልግም። እኔ የተሳሳትኳቸውን ደግመው እንዲሳሳቱ አልፈልግም። ለምን በተለይ ክርስቲያን የሆኑ ልጆች እንደ እግዚአብሔር ሐሳብ የትኛው ነው ራይት? ያው ሞኝነት ይመስላል አይደል? የመስቀሉ ነገር የጽድቁ ነገር ሞኝነት ይመስላል። ግን የትኛው ነው ትክክሉ? ለምንድን ነው እነዚህ ነገሮች የተቀመጡት ብለው ኮንሸስሊ ማየት ይፈልጋል። ቤተ ክርስቲያን 6 ወር ቆዩ ወይ ደግሞ የጋብቻ ትምህርት ተማሩ ስትል ምክንያት አላት አይደል? ለምን ያንን ሰው የበለጠ እንድናቀው ዋይዝሊ እንድናየው ውሳኔዎቻችን ስሜት ኢሞሽናል እንዳይሆኑ በዛ 6 ወር ጆርኒ ውስጥ የተወሰነ የምንተዋወቅበት። እንደገና ደግሞ እግዚአብሔር መኝታው ቅዱስ ነው ያለው። ከቅዱሱ ከመጨረሻው ከጀመርሽ ምኑን ነው የሚያጓጓው? ነገርም እኮ ያ ነው አይደል? በጋብቻ ውስጥ የምታገኘው ለየት ያለው ነገር እሱ ነው። መጥፎ ስለሆነ ወይ ደግሞ ጥሩ ነገር ስላይደለ አይደለም። ግን ቆይቶ ጠብቆ ታግሶ አንቺን ያገኘ ሰው ያከብርሻል። ስለዚህ እነዚህ በቤተ ክርስቲያን ውስጥ የምናገኛቸው ነገሮች ምንም ያክል የሞኝነት ነገር ቢሆኑ በእርግጠኝነት የእግዚአብሔር ሐሳብ ስላለባቸው ስለሆነ በእርጋታ ሪሌሽንሽፓችንንም ትዳራችንም የምንጀምረውንም ነገር ሁሉ በክርስቲያናዊ አስተምሮት ውስጥ እያሰብን መሄድ ያስፈልጋል ማለት ነው። እንዳልኩሽ እኔ የቤተ ክርስቲያኖች ልደግ እንጂ መንፈሳዊ ሕይወትን ገብቶኝ አይደለም መጀመሪያ ላይ ኖርኩ። ስለዚህ ለእኔ ዋጋ መክፈያዎች ይሆኗል። እግዚአብሔር ግን እንደገና አምላክ ነው፣ ይቅርታ አለው። ከእግዚአብሔር መልካሙ ነገር ደግሞ እኛ ስንናዘዝ ኃጢአታችንን በሱ ፊት ራሳችንን ስናስገዛ የእንደገና አምላክ ነው። እንደገና የተሰባበረውን ጠጋግኖ የወርቅ ዕቃ የውድ ዕቃ አድርጎ ነው የሚያቀርብሽ እና ኢቨን ፌለሪቲ ውስጥም ብንገባ እግዚአብሔር እንደገና እንደ አምላክ እንደሆነ ማሰብ ነው። ግን ከመውደቅ በፊት ደግሞ ለምን ወድቀን እንማራለን? አሁን የዲጂታል ዘመን ነው። ብዙዎችን እንዴት አለፉት የሚለውን ነገር ለመማር ቀላል ነው እና ሪስኪ ከሆነ ነገር ውስጥ ራስን መጠበቅ፣ በማስተዋል መሄድ፣ የእግዚአብሔርን ሐሳብ መጠየቅ መልካም ነው። በወጣትነታቸው በሰሩት ስህተት አሁን እንዳልሽው ማለት ነው እና በዛ ውስጥ ገብተው በቃ በሰሩት ስህተት ምክንያት ብዙ ሳክሪፋይስ የከፈሉ ያሉ፣ ከዛ ግን ህይወታቸው በቃ እንዳበቃለት መልሶም ሌላ ተስፋ ያጡ ወጣቶች ለእነሱስ ምን ትያለሽ? ዳግም መነሳት ይቻላል ወይ? እኔ ውድቀት ኢቬንት ነው ብዬ ነው የማስበው። በቃ በህይወት መንገድሽ ላይ አንድ ፓርት ኦፍ ዩር ስቶሪ ይሆናል። ያንቺ ውሳኔ ነው። ያ የወደቅሽበት ውድቀት የእድሜ ልክ ታሪክሽ እንዲሆን ነው፣ አጋጣሚሽ እንዲሆን ነው የምትፈቅጅለት ነው። እንግዲህ አለፍ አለፍ ብለን እንዳነሳ ነው እኔ ብዙ የወደቅኩባቸው አካዳሚካሊ ወድቅ ያለሁኝ፣ በሪሌሽንሽፕ ፌል አድርግ ያለው እነዛ ግን በተጓዝሽ በተራመድሽ ቁጥር መውደቅ አለው እኮ አይደል? ነገም የምወድቅበት ነገር ሊያጋጥመኝ ይችላል። የትኛው ውድቀቴ ግን እድሜ ልክ የማለቅስበት ታሪኬ እንዲሆን አልፈልግም። እየሄድኩ ስለሆነ የወደኩት። አንድ ቦታ ቁጭ ያለ ሰው እኮ አይወድቅም።
እየሞከርኩ ስለሆነ ነው። ንግድ ጀምሬ ፌል አድርጌ ያውቃለሁ። ትምህርት ለመማር ሞክሬ ወድቄ ያውቃለሁ። ሪሌሽንሺፕ መልካም መስሎኝ ጀምሬ ፌል አድርጌ ያውቃለሁኝ። ስላላለፍኩበት አይደለም ይሄንን የምለው ማለት ነው። እነዛ ውድቀቶቼ ግን እድሜ ልክ የማለቅስባቸው በቃ የኔ ህይወት የምልበት እንዲሆኑልኝ አልፈቅድም፣ አልፈልግም። ስለዚህ ያደረኩት ምን ነበር ውድቀቴ ብዬ ቆም ብዬ ያለው። ለምሳሌ በሪሌሽንሺፕ ፌል ስናደርግ ያ ሰውዬ እኮ እንዲጎርቶ እውነት ነው ጎርቶናል ወይ ቺት አድርጎ ሊሆን ይችላል። የኛ ሮል አልነበረንም ወይ? በምንም ነገር ውስጥ የኛ ድርሻ ይኖረናል። ያንን ድርሻ ማየት ድርሻም ባይኖረን ደግሞ ኢትስ ኦኬ እኛ መልካሞች ጥሩዎች እያለ ሌሎች ጎርተውናል። መስመራችንን ማስተካከል ነው። እዛ ውድቀታችንን ላይ ከሆንን የተከፈቱ በሮቻችንን የማየት እድል አናገኝም። ስለዚህ ለወጣቶች በውድቀት ውስጥ ላሉ፣ ዲፕሬሽን ውስጥ ላሉ፣ ህይወቴ ፌል አድርጓል ካሉ በብዙ ውድቀት ውስጥ ካለፈች አንድ ሴት የምመክረው ነገር ያ የህይወት ታሪክሽ እንዲሆን አትፍቀጂ። የህይወት ታሪካችን የምንጽፍበት ስክሪፕቶ በእጃችን ላይ ያለላለሁኝ ሁሌ። ለምን ማስተካከል፣ ማረም፣ አሜንድ ማድረግ እንችላለን። እዛው እንደወደኩኝ ማትሪክ ላይ እንደወደኩኝ አሁንማ ወድቄ በቃ ብዬ ብል ኖሮ ዛሬ ቁጭ ብለን ማውራት አንችልም። ወደኩኝ ዲግሪ ቀጥታ እንዳልገባ ነው ያደረገኝ፣ አላስቀረኝም። ስለዚህ ሰርቲፊኬት፣ ዲፕሎም፣ ዲግሪ ብዬ ደረሱኝ። ከዛስ ማስተርስ አይደል ፒኤችዲ ምናምን እያልን ቀጠልን። ምናልባት ትንሽ ልንዘጋኝ እንችላለን። የመሰለኝ የነበረው ሪሌሽንሽፕ በአንዴ ጥሩ ትዳር በልጅነቴ ምናምን መስሎኝ ነበር። አልሆነም። ፌል አደረግኩኝ። ሮንግዌይ ነበር። ከዛ ልጅ ወለድኩኝ። ብቻዬን የማሳደግ ብዙ መከራዎችን ተቀበልኩኝ። ከዛ ምን ነበር ከእግዚአብሔር ሀሳብ ባልሆነ መንገድ ሄጃለሁ። ትክክለኛ ካልሆነ ቦታ ነው ፒክ ያደረኩት። ስለዚህ የእግዚአብሔርን ሀሳብ መፈለግ አለብኝ፣ መጸለይ አለብኝ፣ ራሴ ላይ መስራት አለብኝ። ከዛ ደግሞ ጊዜ ወስዶ ደግሞ የተባረከ የትዳር አጋር አገኘሁኝ። አሁን ደግሞ የ4 ልጆች እናት ነኝ። ጊዜ ሊወስድ ዋጋ ሊያስከፍል ይችላል። ግን ያ ሰውዬ በድሎኝ እያልኩኝ የህይወት ታሪኬ እንዲሆን አልፈልግም። ስለዚህ የትኛውም ያሉበት መከራ ያልፋል። እርግጠኛ ሆኜ የምነግራቸው እንግዲህ 20 ላይ ያሉ ሰዎች ከነሱ በኋላ 20 ዓመት እንደኖረች ሴት የምነግራቸው ያ መከራ ያልፋል። ያ ጊዜ ታሪክ ይሆናል። ያ ታሪክ እንዲሆን ግን የምናደርገው እኛ ነን። መቼ? ወደ ራሳችን ስናይ፣ ወደ እግዚአብሔር ስናየው፣ በፊቱ ስናቀርበው፣ ውድቀታችንን እንዲሰራብን ስንፈቅድ፣ እንደገና ደግሞ ራሳችን እንደገና ጠጋግነን ለመማር ከስተታችን ለመታረም ስንፈቅድ ወደፊታችንን ማስተካከል እንችላለን እላለሁ። ትንሽ አሁንም ወደ ኋላ ልመልስሽ እና ከሩጫ ጋር በተገናኘ ቅድም ትንሽ ነካክተሽልኛል እንዴት እንደጀመርሽ። እስቲ ሩጫ እንዴት ጀመርሽ? ትሬነር እስከመሆን እንትን ብለሻል። ወደ 16 ማራቶን እንደሮጥሽ ነግረሽኛል። ሩጫ ማሰልጠንም ሰርተሻል እና እንዴት ወደዛ ጆይን ልታደረግ ይቻልሽ? ደሞስ ምን ጥቅም ብታገኙ ነው ስቲል የምትሮጩ? ኢቭን አሁን ቅድም ስናወራ ነበር ኢንፎርማሊ እና ዛሬ ራሱ ጠዋት ተነስተሽ ሮጠሽ ምን ብለሽ ነው የመጣሽው? እና እስቲ ስለሱ ትንሽ ብትይኝ። ሩጫን የጀመርኩት እንግዲህ ከአንዱ ውድቀቴ በመነሳት ነው። በዲፕሬሽን ውስጥ ስለነበርኩኝ እኔ አንዳንዱ ሰው በጣም ዲፕሬሽን ሲገባ ይከሳል፣ እኔ ደግሞ ወፍራለሁ። ሰው በጣም ኦቨርዌይት ነበርኩኝ። ከዛ አባቴ ነው ወደዚህ ኤክሰርሳይዝ እንዳደርግ አብሬ ወክ እንዳደርግ በቃ እየለመነኝ ማለት ነው። ልክ ለሱ ጥቅም እንደሚያስገኝለት ያክል እየለመነኝ ወክ ማድረግ ጀመርን። ገርጂ ነበር ቤታችን፣ እስከ ኢምፔሪያል ወክ እናደርግ ነበር። ከዛ ቀስ እያልን ዱብ ዱብ ማለት ጀመርን። ከዛ እስከ ቦሌ ድረስ። ከዛ በኋላ ግን በቃ ሰለቸኝ። ቀስ ብሎ ዱብ ዱብ አረጋሽ ንፍጠን ምናምን ስለው ልጄ እኔ እንግዲህ በድሮ ጊዜ የሚነሳው መኪና አይነት በማኒ ቤሎ ነው የምነሳው፣ አንቺ ደግሞ ወጣት ነሽ ውጪ ብሎ። እኔ የኮምፒቲሽን ሰው ነበርኩኝ። በቃ ውድድር ሰው ሲቀድመኝ አልወድም። እንደዚህ አይነት ሰው ነበር። ግን ጋሼ ጥዬው ሲሄድ አላኮረፈም። ከዛ በቃ መወዳደሬን ከራሴ ጋር ማድረግን በዛው አጋጣሚ ተማርኩኝ። ከዛ ደግሞ እንደዛ ወይቴ በጣም ጨምሮ ራሴን እጠላ ነበረ። በመስታወት ሳየው ያስጠላኛል። ፎቶ መነሳት አልፈልግም። ድብቅ የምንላለን አይደል? እስኪ እንደው ከሳርገኝ ምናምን እንላለና ከዛ በኋላ ግን ለራሴ ያለኝ ቫልዩ በጣም እየጨመረ ደስ እያለኝ መጣ። ጂም ወደድኩት። በተለይ ሩጫ ደግሞ ከስፖርትነቱ ባሻገር እኔ እንጃ የአይምሮ ሰላሜን ይመልስልኛል። እረፍት አለው። አሁን እኛ ሰክሰስ አይደል የምንፈልገው? ባጭሩ ሰክሰስ ለሚፈልግ ሰው ጠዋት ተነስቶ ይሮጥ ነው። ለምን 30 ደቂቃ ሮጣለሁ ብለን ሮጠን ስንጀምር ቀናችንን የስኬታማነት ስሜት ነው በማለዳ የሚሰማን። ባልጋችን ላይ ተኝተን ከመነሳት ይልቅ፣ አርፍደን ከመነሳት ይልቅ ሁል ጊዜ ፀሐይን መቅደም መልካም ነው።
እኔ ፀሐይ እንድትቀድመኝ አልፈልግም። ቀድሚያትን የወጥቼ እሷ ስትወጣ ሳያት በጣም ደስ ይለኛል። ለምን ቀንሽን ለመምራት አሬንጅ ለማድረግም እድል ይሰጣል። ሰው በዚህ መልኩ ነው የጀመርኩት። ከዛ በኋላ አይሲኤስ የስፔሻል ኒድስ አሲስታንት ሆኜ ገባሁኝ። እዛ ደግሞ ብዙ የስፖርት አክቲቪቲዎች የሚደረጉበት ግቢ ነው። በቃ ሮጣለሁ። ጠዋትም እዛ የነበሩት ቲቸሮች ጋር ማብሬ መሮጥ ጀመርኩኝ። ከዛ ኮች የሚያደርገውን ሰው እባክህን እዛ ውስጥ መስራት ፈልጋለሁ፣ ግን እኔ ትምህርቱ የለኝም ስለው አይ ሁሉም እኮ ብዙዎቹ በዚህ ኤሪያ ላይ ስለተማሩ አይደለም አለኝ። አሲስታንት ኮች አደረገኝ። እዛ ውስጥ ቀስ እያልኩኝ ኮች መሆን እድል አገኘሁኝ። ከዛ ቻይናም ሲሄድ ለእኔ ኤክሰርሳይዝ የሆነ ጊዜ ላይ ማደርገው አይደለም፣ የኤቭሪዴይ ላይፌ ነው፣ ላይፍ ስታይሌ ነው። ስለዚህ ቻይናም ለፒኤችዲ ሲሄድ ጎን ለጎን ሮጥ ነበረ። ስለዚህ አንድ የግሬት ራን አይነት ነገር ስሮጥ አንደኛ ወጣሁኝ። እሱም ሌላ ታሪክ አለው፣ በአጋጣሚ ነው። ከዛ በኋላ ግን ያው ይከፍሉሻል፣ ለሰዓት ስለሚከፍሉሽ ያው ክፍያውም ጥሩ ነው፣ ፓርታይም ስራ በዩ። ስለዚህ በዛ ውስጥ ነው ኤክሰርሳይዝ ማድረግ የጀመርኩት። እርጉዝም እያለው ኤክሰርሳይዝ አደርጋለሁ። አሁን ደግሞ ያገኘሽኝ እንግዲህ በእርግዝናው በመታረሱ 20 ኪሎ ጨምሬ ከ20 ኪሎ ደግሞ እንግዲህ 8ቱን ጥለናል፣ 12 ኪሎ ይቀረናል። ስለዚህ ተሸፋፍኜ ወይ ደግሞ በሜካፕ ውስጥ ተሸፍኜ ራሴ ማግኘት አልፈልግም። የምፈልገው ቦዲ ታይፕ አለ። ስለዚህ ለዛ ነገር ሰራለሁ። የምፈልገው ሰክሲድ ማድረግ የምፈልገው አለ አይደል፣ በአካዳሚክሱ በገንዘቡ በምኑ። ልክ እንደዛው ደግሞ ጤናማ የሆነች ሀና ለዛ እንድደርስ ፈልጋለሁ። የሆነ ሰክሲድ ሳደርግ ስኳር በሽታ ደም ብዛት ምናምን ይዞ መድረስ አልፈልግም። እንደው እንዳማረብኝ ቆንጆ እንደሆንኩኝ ፊት እንደሆንኩኝ እድሜን መቀጠል ፈልጋለሁኝ። ለመድኃኒት ከማወጣ ይልቅ ራሴ ላይ በመስራት ራሴን መቀየር ፈልጋለሁ። ከዛ ባሻገር ደግሞ እናት ነኝ። ለልጆቼ ዲሲፕሊንን ማስተማር ፈልጋለሁኝ። ዲሲፕሊኑ ከየት ይሄዳል? ያገኘሁትን ሁሉ አላግበሰብስም። ሁሉ ነገር ተፈቅዷል፣ ተሰጥቶናል አይደል? ሁሉ ግን አይጠቅምም ይላል ባይብል። ስለዚህ ቴብል ላይ ስለቀረበ በፈለኩት ዝም ብዬ አንስቼ አልበላም። አሁን ቤተሰባችሁ ውስጥ ብታይ ኦልሞስት በማጠባበት ታይም ነበረ እንግዲህ ያንን። አሁን ግን ከዚህ ውስጥ ከወጣ በኋላ እኔ ለምሳሌ የምበላበት ኦማድ ነው፣ 1 ሚል አደይ ማለት ነው። በዛ ውስጥ ግን ፕሮቲኑን የሚያስፈልገኝን ነገር በቀን አንዴ። አሁን ልክ ካንቺስ ላይ ምሳ ሰዓቴ ነው የሚሆነው። ትናንትና ነው የበላሁት፣ ዛሬ ነው የምበላው ማለት ነው። ይሄም ደግሞ እንደ ፋሚሊ እንደ ካልቸር አድርገ ነው። ወላጆቼንም ብታያቸው በጣም ፊት ናቸው። አባቴ በቀን ሚኒመም 10,000 ስቴፕ መሄድ ነው። ስለዚህ የእርግዝናው ሲዝን ነው አይደል? የእርግዝናው ጊዜ ነበር፣ የመታረሱ ማገገሙ ነበር። አሁን ደግሞ መመለስ አለብኝ። የዛሬ 2 ዓመት ታገኝ እንደ ወልጄ ልልሽ አልፈልግም። በቃ 6 ወራት ጥሩ ነው ለማገገም ለሴት ልጅ። ከዚህ በኋላ ከ6 ወሩ አሁን 15 ቀን ሆኖኛል። ኦልሞስት ከጀመርኩኝ ወር ከምናምን ይሆናል። 8 ኪሎ መጣል ችያለሁ። ክራሽድ የሆነ ዳይት አድርጌ አይደለም፣ ግን ነገ ስታገኝ ፊት ሆኜ። ለምን እኔ ሴቶች ላይ ነው የምሰራው። እህቴ በዚህ በመውለድ ዲፕረስድ የሆነች በተለያየ ነገር ዲፕረሲው ላግዛት የምችለው እኔ ራሴ ላይ ሰራ ነው መጀመሪያ። ስለዚህ የማደርገውን ነገር የእውነት እኔ ያረኳቸው የሞከርኳቸው እንዲሆኑ ፈልጋለሁኝ። ስለዚህ መሮጡ ምን ይጠቅምሻል ካልሽኝ፣ ራሴ ላይ እንድሰራ ፊት እንደሆን ቀኔን እንድቀድመው ሰላም ይሰጠኛል። ብቻ ምን ብዬ ላስረዳሽ። ስለዚህ በጠዋት መነሳቴ ቀኔን ምክንያታዊ እንዲሆን አክቲቭ እንዲሆን ያግዘኛል ማለት ነው። ስንት ሰዓት ነው የምትነሽ ጠዋት? 11 ሁሌ። ስትተኝ ስንት ሰዓት ትተኛለሽ? የልጅ እናት አይደለም ልጆቹ እንደተኙ ብለሻል። ያ 4 ልጆች ስለሆነ ያሉኝ ያው ኦልሞስት በተቻለ አቅም ከ4 ሰዓት በፊት ለመተኛት እንሞክራለን። ግን ዲስኮምፈርትድ ከሆነ አይተኙም። በዛው ሌሊት ተነስተሽ ደግሞ ታጠቢያለሽ። ግን የፈለገ ባመሽ 11 ሰዓት ላይ እነቃለሁ። በቃ መተኛትን ብፈልግ እነቃለሁኝ። ምክንያቱም ይሄ በቃ አስለምደሻል ኦልሬዲ ራስሽ። ደስ ይላል በጣም። የቱ ይከብዳል ግን ዶክተር ሀኒ? ዲሲፕሊን ሆኖ ጠዋት ሁሌ የተነሱ መሮጥ ወይስ ፒኤችዲ መስራት? ሁለቱም ይከብዳል። ዲሲፕሊንድ መሆንም ይከብዳል። እንደገና ደግሞ ለምሳሌ ኦቨርዌይት መሆን ይከብዳል። አለመማርም ይከብዳል። ፒኤችዲ መማርም ይከብዳል። ያንቺን ከባድ ነው የምትመርጪው። ቀላል ስለሆኑ ቀላል ቢሆን ሁሉ ሰው ያደርገው ነበር እኮ። ግን የትኛው ነው የሚከብደው?
ለምሳሌ ጠዋት ተነስቶ ኤክሰርሳይዝ አድርጎ ቀንሽን ቀድመሽ ፍሬሽ ሆነሽ ተጣጥበሽ መነሳት ይሻላል ወይስ ደም ብዛት ስኳር ይዞሽ ቦርጭሽን የሆነ በኩርሲ ነገር ለማሰር መሞከሬ የቱ ይከብዳል? ያንቺን ከባድ መምረጥ ነው። ባለሽበት ትምህርት ሳትማሪ ምን አለፋሽ እንቅልፍሽን ከማጣት በየጊዜው ፔፐር ከመስራት ከማንበብ አይ ምን አለፋኝ ብለሽ ያለችሽን የተማርሻትን ያክል ይዘሽ ህይወት በጣም ከባድ ነው፣ ኑሮ በጣም ከባድ ነው፣ መንግስት እያገዘኝ አይደለም ይሽ ኮምፕሌን እያደረግሽ መኖር ይሻላል። ያንቺን ከባድ መምረጥ ነው። የትኛውም ቀላል አይደለም። መቸገርም ከባድ ነው፣ አለመቸገርም ከባድ ነው። ሃርድ ወርከርም መሆን ከባድ ነው፣ ሰነፍም መሆን ከባድ ነው። እኔ እንግዲህ የኔን ከባድ መርጬ ራሴ ላይ መስራት የምፈልገው አካዳሚክ ኖሌጅ ላይ መስራት ማንበብ ብዬ ይሄኛውን ከባድ መርጫለሁ። ሁለቱም ከባድ ነው፣ ግን የኔን ከባድ መርጫለሁ ማለት ነው። This is GCG እርሱም የሚፈልግ ትውልድ። አሁን በተለይ ከረንት ባለንበት ዘመን ብዙ ጊዜ የራሳቸውን ቅርጽ ማንነታቸውን ሰውነታቸውን የሚጠሉ በቃ ያንን ደግሞ ለመሸፈን ቅድምም ነካክተሸዋል በተለያዩ በቃ ፌክ በሆኑ ነገሮች የሚሸፍኑ ማንነታቸው ፊልተር ሊሆን ይችላል። የተለያዩ ፌክ የሆኑ ማቴሪያሎች አሁን በበርካታ በግፍ እየመጡልን ነው እና እንደዚህ አይነት ወጣቶች ቲኔጀሮች አሉ ብዙ። ለእነሱ ምን ትያቸዋለሽ? አንቺ ቅድም ብለሽዋል ራሴን ኦቨርዌት ሆኜ ጠልቼው ነበር ብለሽ ነበርና በዛ እንዳለፈ ሰው ምን ትመክሪያቸዋለሽ ለእነሱስ? እኔ አሁን ሜካፕ መቀባቱ ኃጢአት ነው መጥፎ ነው ብዬ አላስብም። በጣም ብዙ የሜካፕ አርቲስቶች አይዊሽ እኔ ፋይጌት ታይም ብማሩ ራሱ ደስ ይለኛል። በቃ የሚሰሩበት መንገድ ኢትስ ዋን ኦፍ ዘ ፕሮፌሽን አይደል? ጥሩ ነው። የእግዚአብሔር ቃልም ይደግፈናል መዋብን ለሴት ልጅ። ግን ያኛው ደግሞ ኦብሴሽን መሆን የለበትም። እኛ በእግዚአብሔር አምሳል የተፈጠርን ውብና ድንቅ ነን። የራሳችን የተፈጠርንበት የእግዚአብሔር የራሱ የሆነ ዓላማ ያለብን ሰዎች ነን። ውጫዊ ከሚታየው ውበታችን ባሻገር እግዚአብሔር ሊሰራብን የፈቀደነን እና ውበት ጊዜያዊ ነው አይደል? አሁን አንቺ ከኔ በኔ ስለምታሽ በጣም ቆንጅዬ ነሽ። ከዛ በኋላ ስንወልድ እንትን ስንል ደግሞ ብዙ ነገሮቻችን እየላሉ የሚመጡበት ታይም አለ። ስለዚህ እዛ ላይ ዲፔንድ ያደረግነው ነገር ያንን ስናጣው ኮንፊደንሳችን ሊቀንስ ነው ማለት ነው። ወይም ደግሞ ይሄ የተሰራንበትን ፊታችንን ካለማመን እንዳልሽ በፊልተር ውስጥ መደበቅ፣ ከዛ ፊልተሩ ጠፍቶ ሰውየው መንገድ ላይ ያገኘናል፣ ሴትዮዋ መንገድ ላይ ታገኘ እንዴ እዛ ላይ ለካ ተጠቅማ ነው ይባላል እንዴ። ከዛ ባሻገር አንቺ ውስጥሽ ምን አለ ነው። እነ ኦፕራን ምናምን ብናያቸው ብዙ የሚያምር እንደ ኢትዮጵያ ቆንጆ ናቸው ብዬ አላስብም፣ ግን አፍ የሚያስከፍት ውስጣዊ ማንነት አላቸው። ይሄ መልካችን በሰው ፊት ለመታየት እድል ሊሰጥ ይችላል፣ የተወሰነ በር ሊከፍትልን ይችላል፣ ግን ያለን ካራክተር ማንነታችን ነው የሚያቆየን። ሲያይሽ የወደደች ሰው ከዛ በኋላ ስታወሪ ውይ እንደው ባትናገር ይሻላል መልኳ ብቻ መባል የለበትም። ጥሩ ሆኖ ቆንጆ ሆኖ መታየት መልካም ነው፣ ግን ቫሉ የሚደረግ ነገር ውስጥሽ ምን አለ ነው። ስለዚህ የማይወዱትን ነገር ማስቀረት ነው በቃ። ለእኔ ኢፍ ዩ አስክ ሚ አፍተር ከአንድ ወር በፊት ብትጠይቅኝ በጣም አልወደድኩትም። እኔ አስቢው ከ60 ኪሎ 80 ኪሎ ወይም ምንም አይመችም። ልብሶቼ በሙሉ ተቀይረዋል። እነዚህ ልብሶች በቃ ከወለድኩ በኋላ አሁን እንደገና የገዛኋቸው ናቸው። ለምን ብዙ ዌይት ጌን አድርጌያለሁ። ያ ግን ሁል ጊዜ የምደበቅበት በኩርሲ እየተጨነኩ መምጣት አልፈልግም። ሶ ኤቭሪ ሲንግል ዴይ አይ ወርክ ኦን ማይሰልፍ። ትናንትና ማታ ስደውይልኝ ጂም ነበርኩኝ ኤሮቢክስ ለመስራት፣ ዛሬ ጠዋት ደግሞ እየሮጥኩኝ ነበረ። ነገ ከነገ ወዲያ ደግሞ ኤክሰርሳይዝ አደርጋለሁ። ለምን የምፈልገው ያስቀመጥኩት የቦዲ ሼፕ ስላለ ለዛ የሚሆን ጊዜን መስዋዕት አድርጌ እሰራለሁኝ። በሰውነት ቅርጻቸው ላይ ያላቸው ፊዚካል እንትናቸውን የማይወዱት ከሆነ ለዛ መፍትሄው መስራትና መስራት ብቻ ነው። ብዙ ጂም ከመስራት ብዙ ከመሮጥ ደግሞ ወደ ውስጥ የሚገባው ነገር ነው 80%። ስለዚህ ያልዛ ላይ ያዝ ማድረግ፣ ሁሉም የቀረበልንን ነገር አለመመገብ፣ እሱም እውቀት ይጠይቃል መማር። እኔ እንትን አይደለሁም በኤክሰርሳይሱ በጣም የጠለቀ እውቀት የለኝም፣ ለራሴ የሚሆን ያክል ነው የማውቀው። ስለዚህ በዛ ኤሪያ ላይ በኒውትሪሽኑ በምን እውቀት ያላቸውን አነባለሁ፣ እጠይቃለሁኝ። ከዛ ያው በዛ ነገር ደግሞ ኤክስፒሪየንስ አደርገዋለሁኝ። ልክ እንደዛ ሁሉ እንዲለወጥ የሚፈልጉትን ነገር ፕላስቲክ በሆነ ነገር ውስጥ ከመሸሸግ ይልቅ
ዌይት ከሆነ ሉዝ ሊደረግ የሚችል ነው፣ ምክንያቱም ከጊዜ በኋላ የመጣ ስለሆነ። ፊታችን ላይ ያለው ግን በእርግጠኝነት እግዚአብሔር ውብና ድንቅ ሆነሽ ተፈጥረሻል ብሎኛል። እንደ እንትና አይደለሁም፣ እንደ ሞዴል እንትናም አይደለሁም፣ እንደ ሀና ነኝ። ስለዚህ እግዚአብሔር እኔ እንዲሆንሽ በቂ ነሽ ታምሪያለሽ ብሎኛል። በምችለው መልኩ ንጹህ አድርጌ አሰማምሬ ያቀርባታለሁኝ። ግን አያስጨንቀኝም። ቤቴም ሆነሽ ብታገኝ አያስጨንቀኝም። ተጣጥቤ ቢሮን ብታገኝ አያስጨንቀኝም። መቼም የማይቀያየሩ አንዱ ማንነቴ እኔነቴ ኮንሲስተንት የሆነው ሰው አየኝም አላየኝም የማደርገው ነገር ነው እኔን የሚያስቀጥለኝና የበለጠውን ራሳቸው ላይ እንዲሰሩ የማይወዷቸው የማይፈልጓቸው ነገሮች ካሉ ያንን ነገር ለመቀየር ራሳቸው ላይ አሁን ለምሳሌ ሲናገሩ እንትናን ለመምሰል ከማድረግ ይልቅ በማንበብ በዛ የእውቀት ሌቭል ላይ እንዲደርሱ ራሳቸው ላይ እንዲሰሩ ነው የምመክረው። ደስ ይላል በጣም። እስቲ ከአመጋገቦች ቅድም ጠቀስ አድርገሽዋልና ምን አይነት ምግቦችን ታዘወትሪው? እሺ ያው ይሄ እንግዲህ ለሚያጠባና አራስ ለሆኑ ሴቶች አይሆንም። ማጥባት ካቆምኩኝ በኋላ ግን እንደ ፎሎ ማደርገው ለምሳሌ አንዱ ኢንተርሚተንት ፋስቲንግ ነው። ምክንያቱም ሰውነታችን ምግብ የምንበላበት ያንን ዳጀስት የሚያደርግበት የሚያቃጥልበት ታይም አለው። ከዛ ደግሞ የሚያርፍበት ታይም ያስፈልገዋል አይደል? ምክንያቱም ምግብ መፍጨት ላይ ብቻ አሁንም ምሰጩ ከሆነ ስራው መፍጨት ነው። ከዛ ደግሞ ከመፍጨት አረፍ ብሎ ያረጁ ሴሎችን የሚቀይርበት አይደል? ራሱን እንደገና ሪፍሬሽ የሚያደርግበት ጊዜ ይፈልጋል። ዳስ ዋይ እኛ ብዙ እውቀት ከኢንተርኔት እንፈልጋለን እንጂ ባይብልሽን ስታጠኘው ጸሎትን በጣም ሰፖርት ያደርጋል አይደል መጽሐፍ ቅዱስ። ስለዚህ መጾሙ ያስፈልገው ሰውነት የሚያርፍበት ጊዜ ስለሚያስፈልገው ነው። ስለዚህ ኢንተርሚተንት ፋስቲንግ ማለት የምትበይበትን ዊንዶ ሰዓቱን በመወሰን ከዛ ውጭ ያለው ምንም ነገር ሳትነኪ ከውሃ ውጭ መጾም ማለት ነው። መጀመሪያ ስትጀምሪ ከባድ ነው። ስለዚህ 12 ሰዓት መብላት 12 ሰዓት መጾም ሊሆን ይችላል። ቁርስ፣ ምሳ፣ እራት በልተሽ ከዛ ደግሞ አጥበሹ 8 ሰዓት የመብል ሰዓት ከዛ 16ቱን መጾም ሊሆን ይችላል። እያለ እንግዲህ ኦማድ የምንለው በቀን አንድ ጊዜ ነው የምትበየው። ስለዚህ ስበላ ግን ያገኘሁትን ነገር አይደለም የምበላው። ሞር ኦፍ ፕሮቲን እንዲሆን እፈልጋለሁ። ለምን እንግዲህ ዌይት ጌን አድርገን ሉዝ ስናደርግ አንዱ ብዙ ሉዝ የምናደርገው መስልሽን ሉዝ ማድረግ የለብሽም። ሉዝ ማድረግ ያለብሽ የማያስፈልገውን ፋት ነው። ስለዚህ ያንን ሉዝ እንዳላደርገው የሚፈለገውን ሉዝ እንዳላደርገው ምንድነው የማደርገው? ሞር ኦፍ ምግቤ ፕሮቲን ከዛ ደግሞ ፋይበር እንዲኖረው ቬጂቴብል እንዲኖረው አደርጋለሁኝ ማለት ነው። ስለዚህ ኮንሽስሊ አስቤ ምሳ ሰዓት ሲቀርብ እኛ ቤት መጪ ብፌ ነው ይመስለው ማለት ላይክ ድግስ ያለብን። ምክንያቱም መጎዳት የለብንም በደንብ በተለይ ሴቶች በብዙ በማጥባቱ በምኑ በወራዊው በብዙ ነገር ነው የምንጎዳውና ያንን አደርጋለሁኝ። ወላጆቼ ለምሳሌ አባቴ ደግሞ የሚበላበት ዊንዶ አሉ። አይ ቲንክ 2 ሰዓት ይመስለኛል። በዛ ሰዓት ላይ ሜቢ 2 ሚል ይወስዳል ማለት ነው። የሆነ አንድ ዋና ሚል ከዛ ደግሞ የተወሰነ ነገር ያደርጋል ማለት ነው። ስለዚህ ባለቤቴ ደግሞ ቁርስና ምሳ ነው የሚበላው፣ እራት አይበላም። ቤቴ ውስጥ ያሉ አጋዦቼ እራት አይበሉም። በዚሁ እንትን አስገድደናቸው አይደለም፣ ግን በቃ አይበሉም። ለምን? ሰውነት በቃ ግሎ ነው የምታደርጊው። በእውነት ጾመሽ ብታዩ ሰውነት ርፍ ስለሚል አንቺ ላይ ይሰራል። በተለይ ሴቶች ደግሞ ሰውነታችን በቃ ስኪናችን ሻይ እንድናደርግ እንፈልግ ከሆነ በመሀል አረፍ ሰውነት ከምግብ በተለይ ጣፋጭ ነገሮች እነዚህ ሶዳዎች እነሱ በጣም ይጎዳሉና ከነሱ መታቀብ። ሌላውን ነገር እንኳን ብንተው ሹገር የሆኑ ነገሮችን እነዚህ ፕሮሰስድ ፉድ ስንተው ሰውነታችን ላይ የተሻለ ለውጥ ማግኘት እንችላለን። ያንን ደግሞ ሰውነታችን ፈርም እየሆነ ኢንቴንሲቲያችን እየጨመረ እንዲሄድ ደግሞ ኤክሰርሳይዝ ማድረግ ነው ማለት ነው። ኤክሰርሳይዝም እያደረግሽ ነው ማትመገቢው? ማታ ጂም ነበርሽ? ያ ስለዚህ ጂምም ሰርተሽ በቃ አትመገቢው? አዎ አልመገብም። እንግዲህ ምን ያህል እንትን እንደሆነ አላቅም፣ ግን ባለቤቴ ምን አለኝ መሰለሽ በልተህ እንትን ለፍተህ ግረህ ጥረግረ ብላ የተባለው ለዛ ነው። ሳንጥር ሳንግር ወይንም ኤክሰርሳይዝ ሳናረግ ስንቀር የሚያወፍረን ይላል። እና ምክንያቱም የተሰራንበት እንድንሰራ ነው እኮ አይደል? ብዙ እኛ ስኬት ላይ ደረስን ገንዘብ ኖረን ስንቁጭ ብሎ አሁን ስታግናንት ነው ህይወታችን አይደል? ቢሮ እንሄዳለን ቁጭ እንሄዳለን ቁጭ ነው የምንለው። ግን
ከዛ ይልቅ ኤክሰርሳይዝ እንዲሰራ ነው ሰውነታችን። ድሮ የነበሩት ደግሞ ምንድነው ሃንተርስ ናቸው። ዛሬ ያገኛሉ ነገ ደግሞ አያገኙም። ሶ የሚጾምበት ታይም ነበራቸው ማለት ነው። ስለዚህ የግድ ሰውነታችን ኤክሰርሳይሱን ይፈልገዋል። እግር ለመሄድ አይደል የተሰራው፣ ኤክሰርሳይዝ ማድረግ አለብን። ሰውነታ ሲስተማችን ማረፍ አለበት። በዚህ አጋጣሚ እኔ አሁን ለምሳሌ ማታ ጂም ነበርኩኝ፣ ግን በሳምንት 3 ቀን ነው ጂም ሄደው፣ ምክንያቱም ልጆች ስላሉኝ። ጠዋት ግን ልጆቼ በተኙበት 11 ሰዓት ላይ አይፈልጉኝም፣ ሁሉም ሰው ተኝቷል። ስለዚህ የማደርገው በሳምንት 3 ቀን ቢሮዬ ዱብ እያልኩ ነው የምሄደው። ግዴታ ጂም መግባት አይጠበቅብሽም። ከአንድ ቀን በፊት የሚያስፈልገኝን ልብስ ምናምን ይዤ አስቀምጣለሁኝ። ቢሮዬ ሻወር አለኝ እና ስለዚህ ከቤቴ ቢሮዬ እየሮጥኩኝ ሄዳለሁ ማለት ነው። ብዙ ሰው ግን ሳይ እንደው ከቅርብ ቦታ ላይ ወክ ማድረግ አይፈልግም። ስለዚህ ኤክሰርሳይዝ ለማድረግ የግድ ውድ ጂም መሄድ አይጠበቅም። ከቢሮአችን ተነስተን ጫማችን አስተካክለን ወክ ብናደርግ ብዙ ከመሮጡም በላይ ወኩ በጣም ብዙ ያግዛል። በጣም ደስ ይላል። በትላልቅ ሊደርሺፕ ፖዚሽን ውስጥ አልፈሻል። አሁንም እንደዛው ነው የምትሰሪው። ግን ዶክተር ሃና ቤቷ ስትመጣ እንዴት ናት? እስቲ ምን አይነት ሚስት ነሽ? ምን አይነት እናት ነሽ? ወይስ ያ የሊደርሺፕ ተጽዕኖ ያደርግብሻል ቤትሽ ላይ? እንግዲህ ያው ስራሽና ወርክ ላይፍ ባላንስሽ ምን ይመስላለው? ያው ቤት ውስጥ መሪ ነኝ እኮ አይደል? እንደ እናት ነኝ፣ ሚስት ነኝ፣ ለወላጆቼ ልጅ ነኝ። እንደገና ደግሞ እንደ ሚስትነት ደግሞ ኃላፊነት አለብኝ። ቤቴን ማኔጅ የማድረግ የማስተዳደር ኃላፊነት አለብኝ። ግን ይሄ ያለኝ ሌላው የውጭው ሊደርሺፕ ቤቴ ላይ ኢምፓክት የለውም። ግን ሊደርሺፕን ማወቄ ደግሞ እንዴት ሊደር እኮ ማለት የሚያዳምጥ ነው አይደል? መፍትሄ የሚፈልግ ነው። ስለዚህ እዛ ጋ ያለው ሊደርሺፕ ሳምሃው የሚጠቅምሽ ነገር አለው። ግን ይሄ እኔ ብቻ ልሰማ እኔ ብቻ ላድርግ የሚለው ነገር ግን ወርክአውት አያደርግምም፣ አይሆንም። ግን ምን አደርጋለሁ ካልሽኝ በዚህ በሊደርሺፕ ጆርኒ ውስጥም በማገርግረው በምሰጠው ሰርቪስ በማደርገው ነገር ቤተሰቦቼ ፓርት ኦፍ ማይ ጆርኒ ናቸው። ለምሳሌ ትሬኒንግ የምሰጥ ከሆነ ኢን አድቫንስ ከትልቁ ልጄ ጋም ከባለቤቴም ጋር እናወራለን። ለምን ውጪ ቆንጆ አሰልጣኝ ሆኜ ቤቴ ውስጥ ያንን ነገር የጎደለኝ እንደሆን አልፈልግም። ስለዚህ አንዱ የማደርገው ለምሳሌ ዛሬ እኮ ስለ ኢሞሽናል ኢንቴሊጀንስ እዚህ ቦታ ላሰለጥን ነው፣ what do you think ኢሞሽናል ኢንቴሊጀንስ ምን ይመስላል ብዬ ልጄን ጠይቀዋለሁ። ከዛ እሱ የሚመስለውን ነገር ይነግረኛል። እኔ ደግሞ የተረዳውበት በዚህ ወይ ነው። ከዛ ባሻገር እንዳልኩሽ በጣም መወደው ጊዜ ከባሌ ጋር ማሳልፈው ነው። ስለዚህ ስለማሰለጥናቸው ስልጠናዎች እናወራለን። እሱ ደግሞ ከኔ የበለጠ መንፈሳዊ ሰው ነውና ስለ ከባይብል ጋር ከላይፍ ያለውን ኤክስፒሪየንስ ሼር ያደርገኛል። ስለዚህ የበለጠ ስልጠናዬ የተሻለ እንዲሆን ብዙ የሌሎችን ያላየውባቸውን ሳይዶች እንዳይ የሚረዱኝ ቤተሰቦቼ ናቸው። ስለዚህ ከስልጠና በኋላ እንዴት ሆነ ይሉኛል። ስለዚህ they are part of the journey ማለት ነው። እንዲያውም አንድ ቦታ ላይ ልጄን ይዤ እሄዳለሁ እንደዚህ ዊኬንድ ላይ ሆኑ ስልጠናዎችና ይነግረዋል አባቱ ዛሬ ካወራ ነው ውጪ ነው እኮ ጨምራ ያሰለጠነችው ሰው። ይሄ አዲስ ነገር አይደለም። ቢሮ የሚባለው የሆነ ሰፓሬት ያደረገ ነገር አይደለም። ውጪ የማሰለጥናቸው ስልጠናዎች መጀመሪያ ባሌና ልጄ ያዩዋቸው ናቸው። ከአንቺ ጋር እዚህ ስናወራ ጥያቄ ስልኪልኝ ከባሌና ከልጄ ጋር አውርተናቸዋል፣ አይተናቸዋል የተወሰነውን ነገር ምንድን ነው። ምክንያቱም እያንዳንዱ ስቴፕ ወርሺፕ ነው ብዬሻለሁ፣ አገልግሎት ነው። ስለዚህ ለዛ ለምንሰጠው እንደ ቤተሰብ ሰፖርት ተደራርገን የምናልፍበት ጆርኒ ስለሆነ የሆነ እንዲህ ስራ ህይወት ብለን ሰፓሬት የማደርገው ነገር የለም። ቅዳሜ ላይ የሚኖሩ ሜንተርሺፖች ይኖሩኛል ከስራ ሰዓት ውጪ። ስለዚህ ዳይኖ ለምን እዛ ጋር እንደማገለግል ቅዳሜ ላይ ሲሆን ደግሞ ከነሱ ጋር ማሳለፍ ያለብኝ ጊዜ አለ። እንዲህ ያጋጠመኝ ብዬ ስራ ስለሆነ ነው አልለውም ባለቤቴን። ለምን የቤቴ ራስ ነው። እንዲያጋጠመኝ what do you think what plan do you have ነው። እንዲህ ያለኝ ያለኝ ተግባብተን ተነጋግረን ለምን አብረን የምንጓዘው ጉዞ እንጂ እኔ ቢሮ ላይፌ ለብቻ የሱ የስራ ላይፉ ለብቻ ብለን የምንነጣጠልበት አይደለም። ሰፖርት እየተደራረግን እየተጋገዝን እኔ አንቺ ጋር ስሆን ወይ ደግሞ ስራ ቦታ ስሆን እሱ ስላለልኝ አራስ ልጆችን ጥሎ መምጣት ለኔ ከባድ ነው። እሱ ኢንቮልቭ የሚያደርገው እሱ የሚሸፍንበት ስላለ ነውና ሰፓሬት ሳይሆኑ ለኛ the whole thing ነው ማለት ነው። ሙሉ ማዕቀፉ ትዳር፣ ልጆች፣ ሊደርሺፕ፣ አገልግሎት ነው ማለት ነው። ያ ደስ ይላል።
አሁን በዘመናችን ብዙ ጊዜ የምናየው ሴቶች በአካዳሚካሊም ሆነ በስራቸው ብዙ ሰክሲድ ሲያደርጉ ሲሳካላቸው ቤት መጥተው ለባላቸው ሰሚት ማድረግ ከብዳቸው እናያለን። ወይ ደግሞ በቃ እኩል ሼር ማድረግ ተጠባብቆ አይነት ነገሮች እያየን ነው። በሚዲያውም ወጥተው ወጣቱን እያስተማሩ ያሉትም እንደዛ ስለሆነ ነው። እና አንቺ እንደ ክርስቲያን ሴት ስለዚህ ምን ትያለሽ? እንዴት ነው ለባልሽ ሰሚት የምታደርጊው? ምናልባት በፕራክቲካል በሆነ ሜትድ ብታስረጅን ወጣቶችም ሊረዱት። እንኳን ጠየቅሽኝ። በጣም ወደው ነገር ነው። አንድ ምሳሌ አለኝ። መጽሐፍ ቅዱስ ሲናገር ረዳት እንፍጠርለት አለ። ረዳት ማለት ምን ማለት ነው? በቀላል ምሳሌ ቤታችን ውስጥ ረዳት እንቀጥራለን አይደል? ለምሳሌ እኔ ስቀጥር ምን እላለሁኝ? የፈረንጅ ምግብ ትችያለሽ፣ የአበሻ ምግብ ትችያለሽ፣ እንጀራ መጋገርስ ብዬ ቀጥራለሁ። ሞግዚት ስቀጥር ደግሞ ልጅ አሳደገሽ ታውቂያለሽ? ምንም ልምድ የለኝም እኔ የመጀመሪያ ጊዜ ነው ብትል አልቀጥራትም። ለምን? ኤክስፒሪየንስ ረዳት ነች አይደል? አሁን የቤት ሰራተኛ እንበል ረዳት እንበል ምናምን እንላለን። ኦኬ ረዳት ማለት መተው የሚያግዙን ነው። ስለዚህ ስታግዘን ምንድን ነው እኛ የሌለን የምንፈልገውን ጋፕ የሚሞላ ማለት ነው። ያንን ያዥልኝ። ከዛ ደግሞ መጽሐፍ ቅዱስ ሲናገር ረዳት እንፍጠርለት ነው የተባለው። ሶ እኔ ለባሌ ረዳት ተደርጌ ስፈጠር ፉሊ ፓክድ ነኝ ማለት ነው። እሱ ለሚፈልጋቸው ነገሮች እግዚአብሔር አምኖብኛል ማለት ነው አይደል? ምክንያቱም አለዛ ብቻውን መቆም ይችላል። ረዳት ያስፈልገው እሱ ጋፕ ባለው እንድሞላለት ነው። ስለዚህ ለእኔ እግዚአብሔር ባለቤቴን ረዳት አድርጎ ሲሾመኝ እሱ ያለውን ጋፑን እኔ አንተማ ይሄን አታውቅም አንተማ አትችልም ብዬ ፖክ እንዳደርገው ሳይሆን በጎዶሎ እንድሞላለት እንዳግዘው አይደል? እኔ ደሞዝ ቢጨመርልኝ ለባሌ የበለጠ ረዳት እንደሆነለት ነው። ስላነስኩ አይደለም። ከሱ መገዛት ማለት እሱ አናቴ ላይ ሆኖ እኔ እንትን ማድረግ ማለት አይደለም። እንዴ እኔ እኮ ዘውዱ ነኝ፣ ክብሩ ነኝ። የእውነት ቃል በቃል እሱ የሚለውን ነው የምልሽ። ከላይ ሆኝ መዋቢያው ነኝ እኮ። ለምን? ረዳት አጋዡ ስለሆንኩኝ። እኔ ፒኤችዲ ቢጨመርልኝ አሶሼት ብሆን ለሱ የበለጠ ክብሩ ነኝ እንጂ ከሱ የማንስበት ነገር አይደለም። ስለዚህ ረዳት ነኝ፣ አጋዥ ነኝ የምትል የሚጨመርላት እውቀት፣ የሚጨመርላት ስልጣን፣ የሚጨመርላት ገንዘብ የበለጠ አጋዥ እንድትሆን፣ የበለጠ ረዳት እንድትሆን፣ የበለጠ ሀምብል እንድትሆን የሚያደርግ እንጂ የሚያስኮፍስ አይደለም። ምክንያቱም ሚስት ሆና ስትገባ ረዳት ለመሆን ነው የገባችው። አለም አለማግባት ነው ረዳትነት የሚከብደን ከሆነ። ረዳት ከሆነ ግን እኛ ፉሊ ፓክድ ነን ማለት ነው። እንዲያውም ከባል የምንጠብቅ እንድንሆን አይደለም፣ ረዳት ነን እኮ የምናግዘው። ምሳሌ 31 ደጋግሞ ማንበብ ነው። ቤቷን ታሰማራለች አይደል? ባሏ እኮ ይኮራባታል በሄደበት ቦታ ሁሉ። ለምን? ፖክ የምታረገው የምታበሳጨው የምትጨቀጭቀው ሳይሆን የምታግዘው የምታሳርፈው ሸክሙን የምትጋራው ስለሆነች ነው። ስለዚህ እኔ ረዳት ስለሆንኩኝ ነው እንዲያውም ብዙ ነገር የተጨመረ ደግሞ ሲጨመርልኝ ይሄ ለቤታችን ሆነ እንጂ ለሃና ሆነላት የምለው ነገር የለኝም። ለምን? ባለቤቴ ባይኖር ኖሮ እኔ እዚህ ቁጭ ማለት አልችልም ነበር አይደል? እሱ የሚሸፍንልኝ ፓርት ስላለው ነው። ስራዬ ሀሳቤ ቀደም ላስት ዊክ ነው አሶሺየት ፕሮፌሰር የሆንኩት። ከጥቂት ቀናት በፊት አልነበርኩም ሀገር ውስጥ። እሱ ቤት ስላለ ልጆቼ ጋር ስላለ እኔ ሄጄ ክብሩን ተቀብዬ መጣው። ግን የጋራ ጆርኒያችን ነበር። ስለዚህ ብቻዬን ያሳካሁት ነገር የለም፣ የጋራ ጉዟችን ነው። እኔ ሳገባ የሆነልኝ ነገር በፊት አንድ ጭንቅላት ነበረኝ፣ ሁለት ጭንቅላት፣ ሁለት የሚያስብ ሁለት እጆች ነበሩኝ፣ 4 እጆች ነው የሆነልኝ። ስለዚህ ሞር መታገዝ፣ ሞር እድል ማግኘት፣ ሞር ከፍታ፣ ሞር እድል ነው ያገኘሁትና ከፍ ስንል እህቶቼ ሊከብደን አይገባም። እግዚአብሔር ስላመነብን ነው ከፍ እያለን ያለ ነው። ሞር እንድናግዝ ስለሆነ በጣም ኢጓችን የሚጨምርበት ሳይሆን ሞር ሀምብል የምንሆንበት ነው ብዬ ነው ማስበው። ደስ ይላል። በአንድም በሌላም የተናገርሽ ነው። ደግሞ ግልጽ ነው ባለቤትሽ ከጎንሽ እንዳለ እንደሚረዳሽ፣ እንደሚደግፍሽ በጣም ግልጽ ነው። የአንቺ ስኬቶችም አንድ ማሳያ ስለሆኑ ግን ይህንን ምናልባት ፖድካስት የሚመለከቱ ወንዶችም ያገቡ ወንዶች ሊኖሩ ይችላሉ እና ባለቤትሽ በምን ሰፖርት ያደርግሻል? እነሱንስ ምን ትመክራቸዋለሽ? እንግዲህ ይህን ፖድካስት የሚያው ባለቤቴ በሁሉም ነገር ነው የሚያግዘኝ። እንዳልኩት ስልጠናዎቼንም አብረን ከማየት ከዛም ባሻገር ደግሞ በኑሯችንም የሴት የሚባል የለም። በጣም ጎበዝ እንጀራ ጋጋሪ ነው።
በእውነት በጣም ባለሙያ ነው። እና አንዴ እንዲያውም አልነበርኩም ሀገር ውስጥና በቃ ቤት ውስጥ የምታግዘልሽ ሰዓት ነው። በጣም ተጨነኩ። እንዲ ምን ችግር አለው አታስቢ ያለኝ። ጠዋት ተነስቶ ቁርስ ለሁሉም ሰራርቶ ሸኝቶ ነው። የእንትና ስራ የሚባል ነገር የለውም። የሆነ ነገር ቆሽሾ ቢያይ እሱ ሲያጥብ ነው የምታየው። እንዲያውም ትሳቀቅ ያለሽ አንቺ። ስለዚህ በምን ያግዝሻል ካልሽኝ በሁሉም ነገር ያግዘኛል። ልጅ በመያዝ አሁን እንግዲህ 2 ህፃናት ልጆች አሉኝ። አንድ ልጅ ይዞልኝ ነው የሚያድረው። በሁሉም ነገር ለምሳሌ እዚህ አሁን ዌይት ሉዝ በማድረግ ጆርኒ ነው ጂም አብሮ ሰፖርት ያደርጋል። እሱ እኮ እየጠፋ ነው በእኔ ግን በቃ ሂዜር እንትን ይላል። እኔ ወይኔ ኪሎ የጨመረ ስል እንዴ ይሄን የተዋበ ልጅ ወልደሽ ነው አያሳቅቀኝም በመውለዴ። ስለዚህ ያንን እንዲያውም ቼሪሽ እንዳደርገው። ስለዚህ ከዛ ደግሞ ጠዋት ተነስቼ ስሮጥ አብሮኝ እየሮጠ ስለዚህ በሁሉ ነገር ሂስ ፓርት ኦፍ ማይ ላይፍ። እሱ ብቻ አይደለም። እኔ እንግዲህ ለትምህርት አግብቼ ወልጄ ነው ወደ ፖስትዶክ ሄድኩት። እሱ አይ አንዳችን አንቺ እዛ ጋር ህልምሽን የምትሞይ ከሆነ ለህልማችን ለቤታችን ስለሆነ የምትሰሪው እኔ ማገዝ አለብኝ ብሎ እየሰራ የነበረውን ስራ ትቶ ነው ቤት ውስጥ ልጅ በመያዝ የሚያግዘውና እንትን አናድርገው። ትዳር ማለት በቃ እጅ ለእጅ ተያይዘን የምንጓዘው እንጂ የኔ ያንተ የሚባል ነገር የለውም። እንዲህ ባውንደሪያችን እንድነካ ካልፈለግን አለማግባት ነው። እንዳልኩሽ ባውንደሪው በደንብ ነው የሚደረመሰው። በቃ ስንተጋገዝ ደግሞ ነገሮች ይቀላሉ። ያ የእሱ ኃላፊነት አይደል? ያ የእሱ ኃላፊነት ስንል ሁሉ ነገር ይከብዳል። ለምን? ህግና ደንብ ስለሚሆንብን እሱን ቢሮአችን ውስጥ የምናደርገው የእንትና ስራ የምንለውና ትዳር ግን እስከ ጌታ መምጫ ወይኛ እስክንሄድ ድረስ የምንተጋገዝበት ሰፖርት የምንደራረግበት ማንነታችንን ክብራችንን የምናሳይበት ሳይሆን በአንድነት በመተሳሰብ የምንጓዝበት ነው። እዛ ውስጥ ደግሞ ፔሸንስ አለ አይደል? መቻቻል አለ። እኔ ለብቻ የምኖረው ኑሮ ነበር፣ እሱ ለብቻው የሚኖረው ኑሮ ነበር። ከዛ በኋላ ያችን ኢጓችንን ውጠን እርስ በርስ እየተራረምን እየተስተካከለን የምንሄድበት ነው። ከዛ ደግሞ በዛ ውስጥ ደግሞ ብዙ የምንማረው ነገር አለ። እድል ስንሰጥ የእኛም ባውንደሪ ለማስነካት እድል ስንሰጥ ያንም ሰው ደግሞ ቅን መሆን ይጀምራል። የራሱን መብቱን ማሳልፎ መስጠት ይጀምራልና ትዳር ማለት ፍቅራችንን የምንሰጥበት ከሌላው የምንጠብቅበት ምን ተሰጠኝ የምንልበት ሳይሆን ኮምፕሊትሊ ስንሰጥ ከሌላው ማንጠብቅ ከሆነ ያኛውም ሰው ለእኛ ለመስጠት አይከብደውም። ስለዚህ ይህን የሚያዩ ወንድሞቼ እንግዲህ ከባሌ በላይ እንደ ባሌ ሳይሆን ከባሌ በላይ መልካምነት ይብዛላችሁ። ሚስታችሁ የተሻለች ሰው እንድትሆን የምትፈልጉ ከሆነ ቆንጆና እንድትታይ የምትፈልጉ ከሆነ አግዟት። ኪሎ እንድትቀንስ የምትፈልግ ከሆነ አብራችኋት ሩጡ። ዳይት አድርጎ አብራችኋት። ለምን ለሷ ብቻ እንሰጣታለን? ቆንጆ ልጆች ፈልገን ቆንጆ የሆነ ሰውነት ደግሞ አብሮ አይሄዱም። ትጨምራለች። በዛ ውስጥ ደግሞ ሰፖርት ልናደርጋት ኮንፊደንሷን ልንጨምር። አንቺ ቆንጆ ነሽ ተብላ የወጣች ማንም በዙሪያ ያለው ሁሉ አታምሪ ቢላት መስሚያ የላትም። ስለዚህ እኛንም በቤታችን ትዳራችንን የምንሰራውና እንዲያግዟት አብሯት እንዲቆሙ አደራ ላለሁኝ። አንድ የመጨረሻ ጥያቄ ብቻ ላንሳና እንጨርሳለን። ወጣቶች ላይም ስለምትሰሪ በዘመናችን ላይ በተለይ ወጣቶች ስኬት ብለው ሲሮጡለት ወይም ቼስ ሲያደርጉት የምታዩ ሮንግ የሆኑ ነገሮች፣ ትክክል ያልሆኑ ነገሮች ምንድን ናቸው? አንቺም ብለሽ ነበር አሁን ፒኤችዲ ብዬ ነበር፣ ከዛ ልክ ስደርስበት ኤክስፔክት ያደረኩትን አላገኘውም ብለሽኛልና አሁንም በዚህ ዘመን ምን ትክክል ያልሆኑ ነገሮች ላይ ወጣቶች ሲሮጡለት ወይም ቼስ ሲያደርጉት ታያለሽ? ያው እኔ እንግዲህ ሁሉንም ነገር አላግም በእኔ ባየሁት በተረዳውበት መንገድ ግን በዚህ ዘመን ሞር ኦፍ መታወቅ ላይ ነው ፎከሳችን አይደል? በሶሻል ሚዲያው መታወቅ፣ ፌመስ መሆን ከኃላፊነቱ ይልቅ ሞር ኦፍ የኛ ነገራችን እንዲታይ በሾርት ከት ሰክሲድ ማድረግን በሰዎች ዘንድ እውቅናን ማግኘትን ነው ሞር ፎከስም እየሆነ ያለውና ያ መጥፎ ነገር አይደለም። ፌመስ መሆን መልካም ነው። ታዋቂ መሆን ጥሩ ነው። ገንዘብ ዌልዝ ማግኘት መልካም ነው። ግን ከዛ ባሻገር መታወቅ ውስጥ የራሱ የሆነ ደግሞ የሚሰጠው ኃላፊነት አለ። እኛ ታዋቂ ስንሆን ሰዎች ፎሎ ያደርገናል። ያንግ ጀነሬሽን ከኛ በኋላ የሚመጡት ፎሎ ያደርጉናል።
ቲቪ ላይ ቲክቶክ ላይ ስንቀርብ ብዙ ነገራችን የተጋለጠ ነው የሚሆነው አይደል? ህይወታችን የተጋለጠ ነው። ከዛ ጋር አብሮ ደግሞ የሚመጡ በርደኖች አሉ አይደል? ሁሉ ነገሩ የተገለጠ ሰው ስትሰበሪም እዛው ነው የምትታዩ፣ ሲሳካልሽም እዛው ነው የምትታዩ እና የራሱ ሆነ አብሮ የሚመጡት ሪስፖንሲቢሊቲ ስላለ ከዛ ፊት ቆም ብሎ ማሰብን እንዲችሉ አደራ ላለሁኝ። ሰዎች ለብሰን ቲክቶክ ላይ ፖስት እናደርጋለን፣ ላይክ ካላደረጉን እንትን ካላደረጉት ብዙ ሰው ፎሎወር እንዲኖርን ነው የምንፈልገው አይደል? ፎሎወር ከማካበታችን በፊት እኛ ራሳችን ሰርቫንት መሆን ማገልገል፣ ከሌላው መማርም መልመድ አለብን። ኢየሱስ ኮማንድ ከመስጠቱ በፊት እግራቸውን ያጠቡ አይደል? በማገልገል ውስጥ ነው መጀመሪያ ያሳያቸው። ስለዚህ የምንቆም ብለን ራሳችን ላይ የምንማርበት ያስፈልገናል። በተለይ ሜንቶሮች ሊኖሩን ይገባል። ከኛ ካለፉት ለመማር ጊዜ ሊኖረን ይገባል። ብዙ ያወቅን ይመስለናል በወጣትነት እንጂ ብዙ አናቅም። እውነት ነው። በዲጂታሉ በምናምኑ ከወላጆቻችን ተሽለናል፣ በብዙ ነገር ቀድመን አውቀናል። ግን ሰከን ብለን ደግሞ የምንማርበት ያስፈልገናል። እንደ ራሴ ለምሳሌ እኔ የምማርበት ሜንተር አለኝ። እኔም ደግሞ እንዳልኩሽ እኔ ማስተምራቸው ደግሞ ወጣቶች አሉኝ። ልክ እንደዚሁ የዱላ ቅብብል ነው። ለምን እኔ በወደኩበት መንገድ እንትና ትወድቃለች። ስለዚህ ለምን እስክትወድቅ ለምን ትጠብቃለች? ከዛ ይልቅ በሷ እይታ ማደግ በፈለገችው፣ ለምሳሌ ማደግ የምትፈልገው በሜካፑ ሊሆን ይችላል። ለምን እሷ ተላልጣ ትጀምረዋለች? በዛ ውስጥ በዛ ፊልድ የሰሩ እውቀት ካላቸው ጋር ቮለንቲር ብታደርግ ሄዳ ብትማር ሳትለፋ ቢዝነሱን መልመድ ትጀምራለች አይደል? በፈለጉት ልምድ ላይ ከዚህ በፊት አዲስ በዚህ ምድር ላይ ያልተፈጠረ ነገር እየፈጠርን አይደለንም። ስለዚህ ከኛ ከቀደሙት ለመማር ፈቃደኛ ልንሆን ይገባል። ኤልሳዕ የኤልያስን እጅ አስታጥብ ነበር አይደል? ከዛ ግን እጥፍ መንፈስ ነው የነበረበት። የተሻለ መሆን እንፈልጋለን፣ ከዚህ በላይ ከፍ ማለት እንፈልጋለን፣ ልቀን መሄድ እንፈልጋለን። ከኛ የቀደሙት ልንማር ይገባል። ለምን ይሄ ዲሳይፕልሺፕ አስፈላጊ ነው። ደቀ መዝሙርነት ዝቅ ማለት አይደለም፣ ግን ሞር ኤክስፒሪየንስድ ከሆኑ ሰዎች የመማሪያ እድል ይሰጣልና ብዙ ፎሎወር ማግኘት መልካም ሆኖ እያለ ከፎሎወሩ በፊት ደግሞ ፎሎ የምናደርገው ክርስቶስ፣ ከዛ ደግሞ ፎሎ የምናደርጋቸው የምንማርባቸው ሰዎች ያስፈልጉናል። ቴንኪው በጣም ሀኒ። ከዚህ በኋላ ከዶክተር ሀና ምን እንጠብቅ? ምናልባት ስለ ማይንድሴት ሶሉሽንም ስለምትሰሩት ስራ ትንሽ ብትኝ ከዶክተር ምህረት ደበበ ጋር ትሰራላችሁና ስለ እሱም ትንሽ ብትኝ። ከዚህ በኋላ ምን እቅዶች አሉሽ? ምን እንጠብቅ? የምንሰራውና እሺ፣ ስለ ማይንድሴት ሶሉሽንስ ያው ፋውንደሩ ዶክተር ምህረት ደበበ ነው። እኔ ደግሞ ፓርትነሩ ነኝ። አብረን እንሰራለን። ፐርሰናል ፕሮፌሽናልና ሊደርሺፕ ትሬኒንጎችን እንሰጣለን። በተለያየ ሌቭል ላሉ ለኤክዚኪዩቲቭ ሌቭል፣ ለሚድ ሌቭል እንደዚሁም ለሌላውም እንሰጣለን። የራሳችን የሆነ ፖድካስት እንደዚሁም ሶሻል ሚዲያ ፕሬዘንስ አለን። እዛ ላይ እንግዲህ ባለን በእውቀት ደረጃ ማህበረሰቡን ለማስተማር ዋን ኢንስቲትዩሽን አት ታይም የሚባል ሞቶ ነው ያለን። ምንድን ነው? በተቋም ውስጥ ማህበረሰብ ሰዎች አሉ። ስለዚህ ተቋምን መለወጥ ላይ በአካደሚክሱ ብዙ ያገኘናቸው ዲግሪዎች ይኖሩናል፣ ግን የሶፍት ስኪል ትሬኒንግ የለንም አይደል? ኢሞሽናል ኢንቴሊጀንስ አልሰለጠንም፣ ሶሻል ስኪል አልሰለጠንም፣ ኮሚኒኬሽን አልሰለጠንም። ስለዚህ እነዛ ደግሞ በሊደርሺፕ ላይ ላሉ በጣም አስፈላጊ ናቸው። ስታፍሽ አንቺን ሲያምንሽ ነው የሚከተልሽ። ሃው ካን ዩ ቢ ላይ ኮሚኒኬትድ ከምትሰሪያቸው ሰዎች ጋር እንዴት ነው ስሙዝ የሆነ ኮሚኒኬሽን የሚኖርሽ? ኦኬ ዲፊካልት ፒፕል ያጋጥሙሻል። ከሚያስቸግሩ ሰዎች ጋር እንዴት ነው አሰ ሊደር ልትሰሪ የምችው? ይህን ሁሉ ስኪሎች ናቸው። እነዚህን ስኪሎች ነው የምናሰለጥነው። ሶፍት ስኪሎችን ብቻ ሳይሆን ደግሞ ሌሎችም እንደ የካምፓኒው አይነት ፓርትነሮች ስላሉ ከነሱ ጋር በመሆን የቢዝነስ ላይ ያሉ ባንኮችን እንደዚሁም ደግሞ ትልልቅ ካምፓኒዎችን እንደነ ሜድሮክ እንደዚሁም ደግሞ ሌሎች ኢትዮጵያ አየር መንገድን የመሳሰሉ የተለያዩ ተቋሞችንም የማሰልጠን እድሎች አግኝተናል። አሁንም እዛ ላይ እየሰራን ነው። ከማስተር ካርድ ፋውንዴሽን ጋር ለሲፌክት በመሆን ደግሞ በ6 ክልል ላይ በ3 ዓመታት 72,000 በላይ ወጣቶችን ሪቻውት ለማድረግ እየሰራን ነው የምንገኘው። እንግዲህ በገባን ባለን እግዚአብሔር በሰጠን እውቀት ለማገልገል የሞከርን ነው የምንገኘው።
ከዛ ባሻገር እንግዲህ ልብ ያለው በጣም ደግሞ ውመን ኢምፓወርመንት ላይ ነው። እዛ ላይም እየሰራዊ ነው። ከዛ በላይ ደግሞ የበለጠ እንሰራለን ብለን ነው የምናስበው። እንደ ማይንድ ሴት ሞሮፍ የነበርን ሃይ ኢንድ ላይ ነው እየሰራን ያለ ነው። በቀጣይ ጊዜያት ግን የእኛን ስልጠናዎች ለሚፈልጉ ኢንዲቪዥዋሊ መሰልጠን ለሚፈልጉ ያንን ለማመቻቸት በኤልኤምኤስ እንደዚህ ኦንላይን ሰልጥኖ ሰርቲፋይድ የሚሆኑበትን ሲስተሞች ለመስራት እየሞከርን ነው። ስለዚህ እድሉን ከሰጠሽኝ ሶሻል ሚዲያችንንም ፖድካስታችንን ፎሎ ማድረግ ይችላሉ። ከዛ ባሻገር ከኛ ጋር መስራት የሚፈልጉ በመንፈሳዊም እንደዚሁም በሴኩላር ላይ ያሉ ካምፓኒዎችም አብረውን ሊሰሩ ይችላሉ ማለት ነው። we are willing በራችን ከፍት ነው ለየትኛው። ቴንክ ዩ በጣም ሀኒ። ወጣት ፕሮግራም ስለሆነ ፋን ኩዌሽኖች አሉኝ። ምርጫ ነው ግን ይሄ እሺ፣ ከሁለቱ አንዱን ትመርጫለሽ ማለት ነው። ጂም ስፖርት መስራት ወይስ ፊልድ ላይ እንደዚህ ውጪ መሮጥ? የትኛው? ውጪ ላይ መሮጥ። ውጪ መሮጥ። እሺ፣ ሁሉን ነገር በእቅድ ነው ፕላን አድርገሽ ነው ወይስ ጀስት ጎ ዊዝ ዘ ፍሎ ነው ቀንሽን? ሁለት አይነት ምንድነው ፕራዮሪቲዎች አሉኝ። ለምሳሌ አንቺ ጋር ለመምጣት እቅድ አለኝ። ሜጀር የሆኑ እቅዶች አሉኝ በሳምንቴ ውስጥ መሰራቸው ነገሮች። ግን እቺ ካልሆነች በቃ ምናምን የምል ሰው አይደለሁም። ምክንያቱም ህይወት ቀጥታ መስመር አይደለም። ወይ ትራፊኩ የሆነ ነገር ያጋጥምሻል። ከዛ ነገሮች ሳይሆኑ ኦኬ ባለኝ በቀረኝ ሰዓት እነዛ ፕራዮሪቲ ያልኳቸውን ነገር እንዴት አሳካለሁ ብዬ ሁለቱንም ፍሌክሲብል ሆኜ ነው የሚሄደው። ለምሳሌ ከአንቺ ስወጣ ያሉኝ አለ በዚህ ሳምንት ማሳካው ከሰዓት ማሳካው ብዬ ሜጀር ነገሮቼ ላይ በጣም ፕላንድ ነኝ። ጠዋት ተነስቼ ለመሮጥ ጂም የሚሄድበትን ሰዓት ፕላንድ ነኝ። ግን ሌሎቹን ፍሌክሲብል ሆኜ አዲስ ነገር ሲያጋጥሙኝ ምንም ሰርፕራይዝ ሳያደርጉኝ ወይ ደግሞ ቅዴ ፈረሰ ሳልል ባለው ነገር ፕራዮሪቲዎችን ፎከስ አድርጌ የሚሄድ ሰው ነኝ። ደስ ይላል በጣም። እሺ፣ ዝግ ያሉ መዝሙሮች ወይስ ፈጠን ያሉ መዝሙሮች ብዙ ጊዜ የምታዳምጥ? ጂም ስለማበዛ እና ስለምሮጥ ነው መሰለኝ ፈጠን ያለ መዝሙር እወዳለሁ። እሺ፣ መጽሐፍ ቅዱስ በሃርድ ኮፒ ወይስ ሶፍት ኮፒ? ሃርድ ኮፒ እወዳለሁ። ሃርድ ኮፒ። እሺ፣ ብሉይ ኪዳን ነው ወይስ አዲስ ኪዳን? ብዙ ጊዜ ስታነቢ ራስሽ የምታገኙ? አዲስ ኪዳን። አዲስ ኪዳን። እሺ፣ ዲቮሽን ታይም ጠዋት ማታ መቼ ነው? ጠዋት። ጠዋት። ጠዋት በጣም የጠዋት ሰው ስለሆንሽ ብዙ ታይም አለሽ። ደስ ይላል። እሺ፣ ቤተ ክርስቲያን ከፊት ከሚቀመጡት ነሽ ወይስ ከኋላ? መሀል። ምክንያቱም ከኋላ የትኛውን ቦታ ላይ ስብሰባ ምንም ላይ ከኋላ አልወድም፣ ከፊትም ደግሞ አልወድም። ያው ያንን የክብሩን ወንበር የጋበዘሽ ይስጥሽ እንጂ እንደው ፊት ወንበር ላይ መቀመጥ አልወድም። ግን መሀል ላይ በጣም ሳርቅ 2/3 መደዳ ላይ መቀመጥ፣ ምክንያቱም አቴንሽኔ እንዲሰረቅ ስለማልፈልግ እዛ ላይ ነው። ኦኬ፣ ደስ ይላል። እሺ፣ ተንበርክኮ መጸለይ ወይስ ቆሞ እየተንቀሳቀስ ምናምን መጸለይ? አይ ቲንክ ቆሞ መጸለይ እንቅልፌ እንዳይመጣ። እሺ፣ ቆሞ መጸለይ። እሺ፣ ቤተክርስቲያን በጠዋት ከሚመጡት ነሽ ወይስ ከሚያረፍዱት? ሰዓቷ ስትደርስ ኦን ታይም ነው የምትመጪው? ያ ኦን ታይም በቃ። በተለይ እውነታው አምልኮ ሲጀምር ነው የምመጣው። ለምን ከዛ ፊት ያው በጠዋት እንዳልመጣ ያው ታውቂዋለሽ፣ እሁድ ዕለት የፋሚሊ ዴይ ነው። ልጆች ምንም በጣም ስሎ የሚሆንበት ቀን ነው እና ልክ አምልኮ ሲጀምር ነው የምመጣው። ትረሻለሽ። ኦኬ፣ ዝግ ብሎ ቆሞ ማምለክ ወይስ እየዘለሉ እያሸበሸቡ የሚያመልኩት ነሽ? ኧረ እኔ ክብሬን ጥዬ። እውነት ደስ ይላል። እሺ፣ የጉባኤ አምልኮ ወይም ቢግ ጋዘሪንግ ወይስ እንደዚህ የመጽሐፍ ቅዱስ ህብረት ምናምን ስሞል ጋዘሪንጎች የቱ ይመችሻል? አይ ዊሽ ቱ ሃቭ ስሞል ጋዘሪንግ። ብዙ የለኝም እንደዛ፣ የቸርች ነው ያለኝ። ቢግ ጋዘሪንግ። እሺ፣ ቸርች ፕሮግራም ሲያልቅ ቶሎ የሚወጡት ነሽ ወይስ ቆሞ ሰላም ብሎ ቆይቶ የሚወጡት ነሽ? እሱን ለመመለስ ፓስተር ሞ የዩጎ ሁሌ በቃ አሜን እንደተባለ ነው የሚሄደውና ሳላገባ ፊት እንዴት ታገቢ አንቺ ሮጣሽ ነው የምትሄድ ወንድሞችሽ እንዴት ይዩሽ ብሏልና ይካን ኢማጂን ወደ አሜን እንደተባለ እምሮጥ ሰው ነኝና አሁን ግን ኮንሸስሊ ያሰብኩኝ ሰዎችን አግኝቼ ሰላም ብዬ በጣም በቃ አስቤበት ነው ያንንም አድርገው እንጂ ልክ ሲያልቅ የሚሮጡት ነበር። እሺ፣ አይ አሁን ተስተካክለሻል ማለት ነው። ቆይተሽ ሰላም ብለሽ ምናምን ነው የምትወጪው። እሺ፣ የምትወጂውን ዘማሪ አንድ ከወንድ አንድ ከሴት? በጣም ወዳት ሊሊ ነው ወዳት አለሁኝ። ሌላው
ከወንድ ዳንኤልን ዳንኤል አምደ ሚካኤል ደስ ይላል። እሺ የምትወጂው መጽሐፍ ቅዱስ አስተማሪስ? የምወደው መጽሐፍ ቅዱስ አስተማሪ ነቢይ ጥሌን ወደዋለሁ። እንደገና ስሙ ስለጠፋብኝ ነው። አንድ ሮሜን የሚያስተምረው ረጅም ጊዜ ሮሜን ያስተማረው ማሙሻም አስተምረዋል። ኤግዛክትሊ ዶክተር ማሙሻን፣ ነቢይ ጥሌን በጣም ሲያስተምሩ በጣም ወዳቸዋለሁ። ነቢይ ጥሌ የሃይስኩል ሲኒየርም ስለነበረም ሊሆን ይችላል ከዛ ጊዜ ጀምሮ በቃ የሚያገለግል የሚያስተምር ሰው ነው እና የሁለቱም በጣም ወዳለሁ። ቴንክ ዩ በጣም ሀኒ፣ ጊዜሽ እውነት መስዋዕት አድርገሽ እኛን ወጣቶችን ለማስተማር ካለሽ ኤክስፒሪየንስ ለማካፈል ስቱዲያችን ስለተገኘሽ በጣም አድርጌ አመሰግናለሁ። ቴንክ ዩ ፎር ካሚንግ። እኔም በጣም አድርጌ አመሰግናለሁኝ። እንግዲህ በአንቺ ፕሮግራም ላይ ስለጋበሽኝ እንግዳ ስላረግሽኝ አመሰግናለሁኝ። ግን በዚህ አጋጣሚ ደግሞ ሴቶች ላይ በዚህ አመት አንዱ የምንሰራው ኢምፓወሪንግ ሄር ክሎዚት የሚባል ፕሮግራም አለ። ይሄም ማስተማር መናገር ብቻ ሳይሆን በቤታቸው ውስጥ በኑሯቸው ውስጥ በኢንተርቪው ለመሄድ ልብስ ለሚከብዳቸው ሰዎች ሪች አውት የምናደርግበት ፕሮግራም ነው። በዛም አብረሽ ሆነሽ ብዙ እህቶችን የምንደርስበት ይሆናል ብዬ አስባለሁ። ኢምፓወሪንግ ሲባል ሁሌ ንግግር ነው፣ ትችያለሽ፣ ታደርጊያለሽ ከሚለው ባሻገር ክሎዚቷንም ኢምፓወር ብናደርግላት ትበቃለች እና እዛ ላይም ደግመን እንደምንገናኝ አስባለሁ። ደስ ይለኛል በጣም በደስታ። ቴንክ ዩ ሀኒ። እንግዲህ ተመልካቾቻችን ከዶክተር ሀና የሺንጉስ ጋር ያደረግነው ቆይታ ይህንን ይመስል ነበረ። ብዙ እንደተማራችሁ ብዙ እንዳተረፋችሁ ምንም ጥርጥር የለኝም። ይሄ ቪዲዮ ደግሞ ለሌሎችም እንዲደርስ ሼር በማድረግ እንደገና ደግሞ ዩቲዩብ ቻናላችንን ሰብስክራይብ በማድረግ ሌሎችም ገስቶች እንድናመጣላችሁ እንድትረዱን እንጠይቃለን ማለት ነው። ቀጣይ ሳምንት እግዚአብሔር ቢፈቅድ ብንኖር ከሌላ ገስት ጋር እስክንገናኝ ድረስ ሰላም ቆዩ። This is GCG እርሱም የሚፈልግ ትውልድ